እንግዲህ የመጀመሪያው ስንነሳት እዚህ የሚላችሁ ከሆነ ሰው ሳይሆን እግዚአብሔር የሚፈልገውን ትዳር መምራት የሚለው ዋና የትምህርታችን መነሻ ሐሳብ ነው። ስለዚህ በጣም ትኩረት የምናደርገው እኛ የምንፈልገው አለ ካደግንበት ካልቸር፣ ባህል፣ ቤተሰብ ካለንበት ነገር ተነስተን ከራሳችን ሁኔታ ካገባነው ሰው ሁኔታ ወይም በዙሪያችን ካሉ ሰዎች ሁኔታ ተነስተን ትዳራችን እንዲህ ቢሆን የምንለው የምንፈልገው አለ። እግዚአብሔር ደግሞ ትዳር እንዲሆን የምፈልገው እንዲህ ነው የሚለው ነገር ላይ ነው ትኩረታችን ብለናል። ይሄኛውን ጥቅስ ዛሬም ሪማይንድ ባረግ ደስ ይለኛል። ይሄ ለዚህ ብቻ ለትዳር ትምህርት ብቻ ሳይሆን ለህይወታችንም ለምናደርጋቸው የሚቆይ ይመስለኝ ነበረ ብሎ የተጻፈ ጥቅስ ነው። የእውነት ተብሎ ላይሆን ይችላል፣ ግን እንትኑ በጣም ገዢ ሐሳብ ስላለው ነው። ብዙ ጊዜ እንደዚህ እየመሰለን ነው የምንሄደው። ብዙ ሰዎች ወደ ጌታ ሲሄዱ እንደዚህ እየመሰላቸው ነው። አንዳንዶች ሰፊ አገልግሎት እያቀዱ እግዚአብሔር የተናገረን ነገር አለ እንደዚህ እንሰራለን እያሉ ድንገት ይሄዳሉ። ብዙ መስራት የሚችሉ ሰዎች ይሄዳሉ ስለ ስራ ስለተለያየ ነገር እያቀዱ። ስለዚህ እኛም እንደዛ ነው ዛሬ እያሰብን የምንኖረው። ይሄ ዘላለማዊነትን ጌታ በውስጣችን ስላደረገ ሁላችንም ነን እንደዛ የምናስበው። ማሰባችንም ልክ ነው፣ ግን ደግሞ ሳናስበው ደግሞ እንሄዳለን። ስለዚህ ትዳራችንንም ስንመራ ቤታችንንም ስንመራ ለነገ የምናሳድረው ነገር ሳይኖረን ድንገት ብንሄድ እንደተዘጋጀ ሰው መሄድ እንድንችል ትዳራችንንም ሁሌ በዚህ መንፈስ እንድንሰራ ነው። እንግዲህ በጣም ካተኮርንባቸው ነገሮች አንዱ ወይም ቤዚክ የሆነው አንደኛው ነገር ጋብቻ ስለኛ ሳይሆን ስለ እግዚአብሔር እንደሆነ ከዘፍጥረት መጽሐፍ ጀምሮ አይተናል። ጋብቻ ክቡር እንደሆነ አይተናል። የጋብቻ ዓላማዎችንና ትሩፋቶቹ ምን ይመስላሉ በሚል አይተናል። ከዛ የባልና የሚስት ኃላፊነቶችን ስናወራ ደግሞ እንደዚሁ የጋራና የግል ኃላፊነቶቻችንን አንስተናል። በጋራ ሁላችንን የሚመለከቱ ኮመን ነገሮች አሉ። ሐዋርያው ጳውሎስም በኤፌሶን ምዕራፍ 5 ቁጥር 21 ላይ እንዳለው እርስ በርሳችን በክርስቶስ ፍርሃት እንድንገዛ አንዳችን ለአንዳችን እንድንገዛ እንደሚናገረው ልክ እርስ በርስ መገዛት እንዳለ ሆኖ ሌሎችም የጋራ ኃላፊነቶች መጽሐፍ ቅዱስ ላይ ያሉትን 6 ኃላፊነቶችን አይተናል። ከዛ በኋላ ደግሞ የባል ኃላፊነት ምንድነው ብለን ትልቅ ትኩረት የሰጠነው ሊሰጠውም ይገባል ብዬ ማምነው ያው ሚስቱን መውደድ ነው ብለናል። ይሄ መውደድ ደግሞ በጣም የተለየ ውስብስብ የሆነ ሳይሆን የክርስቶስን ፍቅር የምንወዳት ሚስታችን ላይ ኢሞሽናሊ አብረናት አታችድ የሆነ ሚስታችን ላይ ኤክሰርሳይዝ የምናደርግበት እድል ጭምር ነው። ይሄ የፍቅር ህይወት፣ ሰውን የመውደድ ህይወት የሁልጊዜ ጥሪያችን ነው እንደ ክርስቲያን ለማናችንም። ግን ሌላው እንኳን ቢከብደን ቢያንስ የምንወዳት ሚስት ላይ ግን ኤክሰርሳይዝ ልናደርገው የምንችለው እንደሆነና ክርስቶስ ቤተክርስቲያንን የወደዳት እንዴት ነው ብለን በደንብ አይተናል። እንደገዛ ሚስቱ መውደድ እንዳለበት አይተናል እና በሁኔታ ላይ ያልተመሰረተ ነገር ግን ከሁኔታ በላይ ሁኔታን የመፍጠር አቅም ያለው ፍቅር በትዳር ውስጥ የማይሰራው ተአምር የለም ብለናል። ይሄ ጄኒውን ፍቅር በባል ሲገኝ በቤቱ መሪ ውስጥ ሲገኝ ትልቅ ነው ብለን አንስተናል። የሚስቱ ራስ ነው ብለናል። ይሄን ከሰርቫንቱድ ጋር አገናኝተን አንስተናል። ቤተሰብን በመልካም ማስተዳደር፣ ሚስትን ማክበር፣ ከሷ ጋር በማስተዋል አብሮ መኖር፣ ለሚስቱ ደግሞ ታማኝ መሆን፣ በጾታዊ ግንኙነቶችም በሌሎችም ነገሮች ብለናል። የቤተሰብ ስርዓትን ስለመረዳት ደግሞ አንስተን ያው የሚስቶች የመጀመሪያውና ትልቁ ኃላፊነት ለባሎቻቸው መገዛት ነው በሚል አንስተን ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው እንደሚለው ይሄ የእኩልነትና የበታችነት ጉዳይ የማነስና የመብለጥ ጉዳይ ሳይሆን የክርስቶስ ራስ እግዚአብሔር ነው ሲል ያው በስላሴ የምናምን አማኞች ስለሆነን የእግዚአብሔር ራስ ስለሆነ ከፍ ያለ ክርስቶስ ደግሞ በጣም ዝቅ ያለ ነው ብለን አናምን። በስላሴ ውስጥ ያለው አንድነት አለ፣ ግን የሮል ልዩነት እንደሆነ የሊደርሺፕ ሮል የሚወስዳለ፣ ወልድ ደግሞ የወሰደው የራሱ ድርሻ አለ፣ መንፈስ ቅዱስ ድርሻ እንዳለው ልክ እንደዚሁ በባልና ሚስት መካከልም ባል ራስ ነው፣ ሚስት ለባሏ ትገዛ የሚለው ሐሳብ የመበላለጥ ጉዳይ ሚስት ሴትን አሳንሶ የማየት ጉዳይ እንዳልሆነ ይልቁንም እግዚአብሔር ለቤተሰብ በሰጠው ኦርደር ውስጥ ልክ በትሪኒቲ ውስጥ ያለው አይነት ስርዓት በቤተሰብ ውስጥም አለ። ስለዚህ
ለዛ አውቶሪቲ ተገዢ መሆንን የሚያመላክት ነው የሚለውን አይተናል። ስለዚህ በፍቅርና በደስታ መገዛት አለባት ሚስት ብለናል። ይሄንን ኮንዲሽናል ያልሆነ መገዛት ስታደርግ ቤቷን ትሰራለች ብለናል። ስለዚህ ለክርስቶስ እንደምትገዛ ነው መገዛት ያለባት። የሳራ ልጅነቷን በሚያሳይ ነው ብለናል። ይሄ የቀደሙት ቅዱሳን ሴቶች እንዳደረጉት ሚስቶች ማድረግ አለባቸው የሚለው ነው። ይሄ በእግዚአብሔር የመታመን መገለጫ እንደሆነ ጭምር ተስፋቸውን በእግዚአብሔር ላይ የጣሉ ሴቶች ለባሎቻቸው በመገዛት የውስጥ ውበታቸውን እንዳሳዩ እግዚአብሔር በዛ አይነት መልክ እንደተቀበላቸው ዛሬም ያሉ ሚስቶች በእግዚአብሔር ላይ ተስፋ ማድረጋቸውን በሚያሳይ መልኩ ለባሎቻቸው አንኮንዲሽናሊ መገዛት አለባቸው። ይህ ደግሞ የባሎቻቸውን ሕይወት የመቀየር ቤታቸውን ትዳራቸውን የማሳመራለው የሚሉትን አይተናል። በገርነትና በጭምትነት መንፈስ የሚለውንም እንደዚሁ ዘርዘር ባለ መልኩ አይተናል። የባል ዘውድ መሆናቸውን ሚስቶች አንገት ሆነው ወንድን የሚያሽከረክሩ ወይም ባሎቻቸውን የሚያሽከረክሩ ሳይሆን ለባሎቻቸው የክብር የጌጥ መገለጫ እንደሆኑ ለባሎቻቸው ኩራት እንደሆኑ ይሄ ደግሞ ቤት ውስጥ በአክብሮት የሚገለጥ እንደሆነ ሚስቱ የምታከብረው ባል በኩራት የሚንቀሳቀስ እንደሆነ እና ለባሏ ኩራት መሆን የምትችለው እንደዛችኛው አሳፋሪ ሚስት በአጥንት ውስጥ እንዳለ ንቅዘት እንዳትሆን መልካም ሴት ለባሏ ዘውድ የምትሆንበት መንገድ የአክብሮት መንገድ እንደሆነና ሚስቱ የምታከብረው ወንድ ደግሞ ኮንፊደንት ሆኖ እንደሚንቀሳቀስ ይህም ደግሞ በባሏ ኮንዲሽን ላይ ሳይመሰረት ባሏ በሚያደርግላት ነገር ላይ ተመስርታ ሳይሆን ልክ ለክርስቶስ እንደምትገዛ ቆጥራ ተስፋዋን በክርስቶስ ላይ አርጋ ያንን አክብሮት እንድትሰጥ አይተናል። ቤተሰብ መንከባከብ፣ ማስተዳደር፣ ሩቲኖችን ማኔጅ ማድረግ የእሷ ኃላፊነት እንደሆነ ቤቷን በዛ እንደምትሰራ አይተናል። ጌታ የተባረከ ይሁን። ያው ዛሬ እንግዲህ ሶስተኛውን ቀን ሄደናል። የተወሰኑ ሐሳቦችን ከዚህ አንፃር እንነጋገርና ዛሬ የምናወራው የባልና የሚስትን ተግባቦት ጉዳይ ነው። ስለዚህ እዚህ ላይ የተወሰኑ ሐሳቦችን አነሳና እስከዛሬ ስናደርግ እንደነበረው የጥያቄና የመልስ ጊዜ ይኖረናል። ያው የተለየ አፕሮች አንከተልም። አይ ቲንክ የተስማማችሁ ይመስለኛል። ይሄ አፕሮች ያው የተለየ ነገር ቢኖር እንሰማዋለን ብዬ ስለማስብ ማለት ነው። እንግዲህ የባልና ሚስት የተግባቦትን ጉዳይ ስናወራ ያው ተግባቦት ኮሚኒኬሽን ልንለው እንችላለን፣ መግባባት ልንችለው እንችላለን፣ መረዳዳት ልንለው እንችላለን እና ስለዚህ ነገር ስናስብ የተግባቦት መሰረቱ መረዳት ወይም ማወቅና በግልጽ ጥበቃን ወይም ፍላጎትን መነጋገር ነው ብያለሁ። ብዙ የጋብቻ አስተማሪዎች ይህንን አባባል ሼር ያደርጋሉ። የብዙ ትዳር ችግር መሰረት የሚያደርገው በትክክል ፕሮፐርሊ ኮሚኒኬት ያልተደረገ በግልጽ ያልተነገረ ጥበቃ ነው ይላሉ። ባል ከሚስቱ የሚጠብቀው ነገር አለ ግን ለሚስቱ ያልነገራት፣ ሚስትም ከባሏ የምትጠብቀው ነገር አለ ግን ያልነገረችው ይኖርና ባልየውም ጥሩ ነገር እያደረገ እየሆነ እንዳሰበ ያደርጋል፣ ይናገራል፣ ያወራል። የሚያረጋቸው ነገሮች ለሱ ኖርማል ናቸው። አንዳንድ ጊዜ ለሚስቱ ደግሞ እነዛ ነገሮች ፔንፉል ይሆናሉ። ስለዚህ ግጭቶች ተባብሰው ወይ የሆነ ቀን ላይ መነጋገር ሲጀመር አንተ እኮ እንዲህ እንድታረግልኝ ስጠብቅ እንዲህ አራረክልኝም ወይም እንዲህ ነው ያደረክብኝ ይላል። ባለም ደግሞ እንደዛ ይናገራልና ስለ መግባባት ስናወራ በጣም አደራ ምለውና ትኩረት መደረግ አለበት ብዬ ማስበው ፍላጎታችንን በደንብ ማወቅ አለብን። ያንን ደግሞ ለትዳር አጋራችን በግልጽ ኮሚኒኬት ማድረግ አለብን። እኔ በዚህ መልክ ትዳሬ እንዲሆን ፈልጋለሁ የምንለውን ነገር ኮሚኒኬት ማድረግ አለብን በግልጽ ለትዳር ጓደኛችን ያልነገርነውን ነገር ጠብቀን ያንን ነገር ስናጣ ይሄ ዲስአፖይንትመንት እንዳይፈጠርብን ማለት ነው። አንዳንድ ጊዜ ነገሩ የታወቀ ነው። ሁሉም ባል እኮ ይሄን ያደርጋል፣ እነንተናም ይሄን ያደርጋሉ፣ ወይም የከሌ ሚስት እኮ እንዲህ ታደርጋለች፣ ሌሎችም ሚስቶች እንዲህ ነው የሚያደርጉት፣ ይሄ የታወቀ አይደል ወይ፣ ይሄን መናገር አለብኝ ወይ የምንለው ነገር ሳይኖረን በግልጽነት መነጋገርና ኤክስፔክቴሽናችንን ማሳየት ያስፈልገናል ብዬ አስባለሁ። ያው ከቻልንና ጌታ ከረዳን ደግሞ ባለፈው መጀመሪያ የባሎችን ኃላፊነት ስናገር እንደተናገርኩት ደግሞ ኤክስፔክቴሽናችንን ደግሞ አጥፍተን መግባት ያስፈልገናል። እኔ ኃላፊነቴን ስወጣ ቤቴ ውስጥ ይሄ ነገር ይፈጠራል ብለን ደግሞ ምንም ኤክስፔክት ሳናደርግ ምንኖር ከሆነ ደግሞ
ብዙ ነገሮች ይቀሉናል ማለት ነው። በነፃነት ለመኖር ይቀሉናል። ግን ኤክስፔክት የምናደርገው ውስጣችን የሚፈልገው ነገር ካለ ግን በነፃነት ለትዳር ጓደኛችን መናገር በጣም ኢምፖርታንት ነው ብዬ አስባለሁ። ስለዚህ የተግባቦት መሰረቶች ሊሆኑ ይችላሉ ብዬ ማስባቸውን አንድ ሁለት ሐሳቦች ልናገርና ከዛ ወደ 6 አካባቢ የሚሆኑ ብንግባባባቸው ትዳራችንን የተሻለ ያደርጋሉ ብዬ ማስባቸውን ነገሮች በዚህ ውስጥ እያነሳው ሄዳለሁ። የመጀመሪያው ለተግባቦት መሰረት ነው ብዬ ማስበው የወንድና የሴት አእምሮ ልዩነት ወይም ተፈጥሯችን፣ አስተሳሰባችን እግዚአብሔር ሲሰራን ያለን ልዩነት ማወቅ በጣም አስፈላጊ ነው። ሜቢ ዶክተር ማርክ ገራንገር የሚባል አንድ የጋብቻ አማካሪ ያለ ፓስተር ነው። በዚህ ላይ ጥሩ ትምህርቶች ዩቲዩብ ላይ ብትገቡ ታገኙታላችሁ። ወይም ደግሞ ሜን አር ፍሮም ማርስ ኤንድ ዊሜን አር ፍሮም ቬነስ ነው የሚል አንድ እንደዚሁ መጽሐፍ አለ። እዛም መጽሐፍ ላይ በተወሰነ መልኩ እነዚህን ሐሳቦች ታገኟቸዋላችሁ። ተፈጥሯችን ሴትና ወንድ ልጅ ሲፈጠሩ የተለያዩ ናቸው የሚለውን ሐሳብ ማለት ነው። በወንድ አእምሮ ላይ ይሄንንም ሐሳብ ስናየው ፕራክቲካሊ የሚታወቅ ስለሆነ ነው። ወንድ ልጅ ነቲንግ ቦክስ የሚባል አለው ይላል ይህ አስተማሪ ወይም መጽሐፎቹም ይህንን ይላሉ። እና ሴቶች ደግሞ እዚህ ስዕሉ ላይ ልክ እንደታየው በግራ በኩል ያለው የወንዶች አእምሮ ነው። ልክ ቦክስ ወይም ኮንቴነር የሚመስሉ ነገሮች አሉት። ስለዚህ ሁሉም ነገሩ በተለያየ ቦክስ ውስጥ ይቀመጣል። ስለዚህ ምንም ነገር ለማድረግ ምንም ነገር ለመወሰን ሲል አይቸገርም ነው። የሴቶቹ ደግሞ ሁሉም ነገር እርስ በርሱ የተወሳሰበ እንደሆነና አንድ የተፈጠረ ነገር ከብዙ ነገር ጋር የሚገናኝ እንደሆነ በደንብ ያሳያል። ስለዚህ በአንዳንድ ቶፒኮች ላይ ስናወራ እንደዚሁም አንዳንድ ነገሮች ስናደርግ ሴቶች ሊረዱት የማይችሉት ወንዶችም ሊረዱት የማይችሉት ነገር አንዳንዴ ይፈጠራል እና እንደውም አንድ እንደ ምሳሌ ምን ያነሳል? አንዳንድ ጊዜ ባለቤቴ አለ ዝም ብዬ ቁጭ ብዬ እንትን እያልኩ ምን እያሰብክ ነው ስትለኝ ምንም እያሰብኩ አይደለም እላታለሁ ይላል እና በጣም ትናደዳለች። እንዴት ምንም አለማሰብ ይቻላል ማለት? ምክንያቱም ሴት ልጅ ኮንቲኒየስሊ ታስባለች። ልክ አሁን እርግጠኛ ነኝ ሴቶች እዚህ እየሰማችሁ ብዙ የምታስቡት ነገር ደግሞ ይኖራችኋል አይደለ? ይሄ መልቲታስክ መስራት እንደምትችሉት ማለት ነው። ወንዶች ደግሞ አንድ ነገር ሲይዘን በቃ እዛ ነገር ውስጥ እንሆናለን እና ወንዶች ምንም ሳያስቡ መቆየት ይችላሉ። ሴቶች ደግሞ ምንም ሳያስቡ መቆየት አይችሉም። ምንም ሳያስቡ ብቻ ሳይሆን ብዙ ነገሮችን አወሳስበው ሳያስቡ አይቆዩም ይላል እና ይሄኛው የተፈጥሮ ልዩነት እንዳለን አንድ በጣም አስፈላጊ ነገር ነው። ሌላው ሴቶች ለስሜት በጣም የቀረቡ ናቸው፣ ወንዶች ደግሞ ለመርህ በጣም የቀረቡ ናቸው። ስለዚህ አንዳንድ ጊዜኛ በመርህ ጉዳይ አንደራደርም፣ በቃ እንደዚህ መሆን አለበት የምንለው ነገር ይኖራል። ሴቶች ደግሞ ሞር ኢሞሽናል አታችመንት በቀላሉ ሲያሸንፋቸው እናያለን። ስለዚህ እንደዚህ አይነት የአእምሮ ልዩነቶቻችንን የስሜትና መርህ ላይ ያለንን ልዩነቶች ማወቅ በጣም ኢምፖርታንት ነው ብዬ አስባለሁ። ሌላው የወንድና የሴት ቅደም ተከተሎችን ወይም የፍላጎት ቅደም ተከተሎች ብዬ ማስባቸው አለ። ቅድም አንስተናል። ብዙ ጊዜ የወንድ ፍላጎት ምንድን ነው? የሴቶችስ ፍላጎት ምንድን ነው? ማለት ሁላችንም ፍላጎት አለን። በንጽጽር ዝም ብዬ ያቀረብኳቸው አሉ። ለምሳሌ ሰሞኑን እንኳን ስናወራ የነበረው ወንድ ልጅ መውደድ አለበት ስንል ሴት ልጅ ናቹራሊ እግዚአብሔር ለወንድ ልጅ ያንን ትእዛዝ ሲሰጥ ሴት ልጅ የመወደድ ፍላጎት ደግሞ እንዲኖራት አድርጓታል። ወንድ ልጅ መከበር አለበት ስንል ወይም ሚስት ባሏን ማክበር አለባት መገዛት አለባት ስንል እንደዚሁ ደግሞ በወንድ ልጅ ውስጥ ወይም በባል ውስጥ ደግሞ እግዚአብሔር ይሄንን ፍላጎት አስቀምጧል ማለት ነው። ስለዚህ መከበር የምትጠላ ሴት የለችም፣ መወደድ የሚጠላ ወንድ የለም። ይሄ ያው ከኃላፊነት አንጻር በጣም ቅድሚያ የሚሰጠውና ትኩረት የሚሰጠው ማለታችን እንጂ ይሄ ወንዶች የሚፈልጉት ሴቶች ማይፈልጉት ማለታችን አይደለም። ግን ከፕራዮሪቲ አንጻር ሴቶች ያንን በጣም ይፈልጋሉ። ወንዶች ትዳር ውስጥ ብዙ ጊዜ በኋላ ስለ ግብረ ስጋ ግንኙነት እናወራለን። ለወሲብ ለግብረ ስጋ ግንኙነት በጣም ቅድሚያ እንሰጣለን። ሴቶች ደግሞ ለኢንቲሜሲ ቅድሚያ ይሰጣሉ። እነዚህ ነገሮች ያው ብዙ ጊዜ ጥናቶች እንደምታውቁት ኢትዮጵያ ውስጥ ስላልተሰራ በእኛ ኮንቴክስት
ያው ብዙ እንደው የሰው ልጅ የተለያየ ስላልሆነ የዌስተርኑንም ብንወስደው ችግር የለውም። ግን እንደዚህ አይነት ጥናቶች በአንዳንድ መጽሐፎች ላይ ስታዩ በሪሰርችም ደረጃ የተደገፉ ናቸው። የወንድና የሴት ፍላጎችን የሚተነትኑ አንዳንድ መጽሐፎች ላይ ስታዩ እነዚህን ፕራዮሪቲዎች ታገኛላችሁ። ለሴት ልጅ ቅርበት፣ ኢንቲሜሲ፣ መወደድ የመጀመሪያ አካባቢ ያሉ ፕራዮሪቲዎች ሲሆኑ ሴክስ፣ ወሲብ ወደ አምስተኛ፣ በተለይ ፋይቭ ላቭ ኒድስ ኦፍ ሜን ኤንድ ውሜን የሚል አንድ መጽሐፍ አለ። የፍቅር ፍላጎቶች ምንድናቸው የሚል በአንድ ባልና ሚስት የተጻፈ ስሙን ረሳሁት ቆየት ስላለ፣ በዛ ላይ ወደ 5 አካባቢ የሚሆኑ ፍላጎቶችን አንስተው ባለትዳር ወንዶችና ሴቶች እንዲሞሩ ሪሰርች የሰሩበትን ነገር ነው በመጽሐፍ መልክ ያቀረቡት። ለሴቶቹ ወሲብ 5ኛ ነገር ሲሆን ቅርበትና ፍቅር ደግሞ ለወንዶቹ 5ኛ ነው፣ ለሴቶቹ ደግሞ 1ኛ የሆኑባቸው ጥናቶች አሉ። ስለዚህ እነዚህ ነገሮች በደንብ ማስተዋል ማሰብ ይፈልጋል ብዬ አስባለሁ። ስለዚህ ባል ሲከበር ይወዳል፣ ሚስት ደግሞ ስትወደድ ታከብራለች ማለት እንችላለን ማለት ነው። ይሄ አይነት አንደርስታንዲንግ ሲኖረን ባል ሚስቱ ስታከብረው፣ ሚስቱ ስትገዛለት እሷን መውደድ ይቀለዋል። ሚስት ደግሞ ስትወደድ ባሏ ሲወዳት ደግሞ እንደዚሁ ባሏን ማክበር፣ ለባሏ መገዛት ደግሞ ይቀላታል ማለት እንችላለን ማለት ነው። ስለዚህ ቅርበት ሲኖረን ግብረ ስጋ ግንኙነትም ይቀላል ማለት እንችላለን ማለት ነው። ስለዚህ እሷ ኢንቲሜሲ ትፈልጋለች፣ ወንድየው ደግሞ ግብረ ስጋ ግንኙነት ፕራዮሪቲ ይሆናል። ስለዚህ እነዚህ ነገሮች አንድ ላይ አንደርስታንድ አድርገናቸው ስንሄድ ቀላል ይሆናሉ ማለት ነው። ስለዚህ ዘርዘር ወዳሉ በነጥብ ወደምናያቸው ጉዳዮች እንሄዳለን። 6 ነገሮች ነው ዛሬ የምናየው። የመጀመሪያው ምን አይነት ነገር ላይ ነው በጣም መግባባት የሚያስፈልገን፣ ትክክለኛ መረዳት የሚያስፈልገን የሚለውን። አንደኛው መንፈሳዊ ተግባቦት በባልና በሚስት መካከል በጣም በጣም ወሳኝ ነገር ነው። ያው መንፈሳዊ ህይወት ባልም ሚስትም ሊደራደሩበት የማይችሉ ትልቅ የህይወታቸው መመሪያ መሆኑን መቼም ይታወቃል። በቀደምም አይ ቲንክ ትላንት ወዲያ ይመስለኛል፣ ትላንትም ሪቪዥን ላይ አንስተነዋል። የባልና የሚስት ግንኙነት ከየትኛውም ሰብአዊ ግንኙነት ቅድሚያ ሊሰጠው ይገባል ብለናል። ይህ ማለት የሴትም ወይም የባልም የሚስትም መንፈሳዊ ግንኙነትን ቅድሚያ አያገኝም ማለት ነው። እኔ ከእግዚአብሔር ጋር ያለኝ ግንኙነት፣ ሰብሊ ከእግዚአብሔር ጋር ያላት ግንኙነት ፕራዮሪቲ ነው ማለት ነው። ከእግዚአብሔር ጋር ያለኝ ግንኙነት፣ ሰብሊም ከእግዚአብሔር ጋር ያላት ግንኙነት ከኛ የእርስ በርስ ግንኙነት የተሻለ ቅድሚያ ሊሰጠው ይገባል። ይሄንን ነገር እንግዲህ ብዙ ጊዜ የምንናገረው የምናውጀው ነገር ነው። ስለዚህ እዚህ ነገር ላይ ጥሩ መግባባት ከሌለን በጣም የግንኙነት እየላላ ከእግዚአብሔር ጋር ያለን ኢንቲሜሲ ከእግዚአብሔር ጋር ያለን መቀራረብ እየላላ ሲሄድ ለቤተሰቡም ለሌሎቹም ነገሮች ትንሽ አስቸጋሪ ነገር ይፈጥራል። ይሄንን ማነሳው ለምንድን ነው? አንዳንድ ጊዜ በመንፈሳዊ ህይወታችን አቋም ይዘን የችግር የገጠማቸው ትዳሮችም አሉ። ለምሳሌ በተለይ አገልጋይ የሆናችሁም ሰዎች ይሄን አንደርስታንድ ታደርጋላችሁ። ባልየው ወይ ሚስትየው ለቸርች ለቤተክርስቲያን ለአገልግሎት የቀረቡ ሲሆኑ ከቤታቸው ይልቅ ብዙ የሚያጠፉት ጊዜ በቤተክርስቲያን ይሆናል። ስለዚህ በአገልግሎት ምክንያት፣ በሌላ ኮሚትመንት ምክንያት፣ ከመንፈሳዊ ነገር ጋር በተገናኘ ምክንያት ከቤታቸው ይርቃሉ። ስለዚህ ጤናማ የሆነ መረዳዳት፣ ጤናማ የሆነ መግባባት በባልና ሚስቱ መካከል ከሌለ ባልየው ለእግዚአብሔር እያደረገ ያለው ኮሚትመንቱ እንደሆነ ስለሚያስብ ያንን ነገር ለመተው ወይም ሚስትየው ወይም ለዚህ ነገር የቀረበው ሰው ያንን ስለሚያስብ ያንን ኮሚትመንቱን መቀነስ አይፈልግም። ቤት ያለው ሰው ደግሞ ወይም ደግሞ ሚስትየው ወይም ባልየው ደግሞ ኖ የኛ ትዳር ደግሞ አገልግሎት ከቤት ነው የሚጀምረው ምናምን የሚል አቋም ይኖረናል። ስለዚህ መንፈሳዊ ነገር ላይ እንግባባለን ነው የሚለው ነገር በጣም በጣም ማሰብ ያስፈልጋል። ይህንን ስናደርግ ከአክቲቪቲ ጋር ብቻ የተገናኘ ሳይሆን አንዳንድ ጊዜ የምንይዛቸው መንፈሳዊ አቋሞች ይኖሩናል። ስለ ህይወት
አሁን እዚህም ስንነጋገር እንደነበረው ስለ ትዳር ባለን አመለካከት መጽሐፍ ቅዱስ ስለ ትዳር የሚለው ይሄንን ነው በምንለውም ርዕሰ ጉዳይ ላይ አንዳንድ ጊዜ የተለያዩ ልዩነቶች ይኖሩናል። ያው እንደ ሰው ባልና ሚስት መቼም አንድ ይሆናሉ እንጂ አንድ አይነት ፍጥረት ይሆናሉ ማለት አይደለም። ባልም አይደንቲቲውን አጥቶ ሚስትም አይደንቲቲዋን አጥታ አንድ ላይ ያስባሉ። ስለ ሁሉ ነገር አመለካከታቸው አንድ አይነት ይሆናል አይባልም። የራሳቸው የሚለያዩባቸው ይኖራሉ። ግን ትዳራችንን አፌክት ሊያደርግ የሚችሉ ለምሳሌ ከገንዘብ ጋር በተገናኘ ለመንፈሳዊ ነገር የምናውለውም እንኳ ቢሆን ምንድነው መንፈሳዊ አቋማችን ምንድነው ያለን አንደርስታንዲንግ የሚለው ነገር በጣም ወሳኝ ስለሆነ ለመንፈሳዊ ተግባቦት ቅድሚያ መስጠት ያስፈልገናል። ስለዚህ መንፈሳዊ አቋሞቻችንን ማቀራረብ በጣም ያስፈልገናል ማለት ነው። ስለዚህ እኔ የተለየ የመንፈሳዊነት አመለካከት ይዤ ሚስቴ ደግሞ የተለየ የመንፈሳዊነት አመለካከት ይዛ አንድ ቤት ውስጥ ስንኖር ትልቅ ችግር ይገጥመናል ማለት ነው። ስለዚህ እነዚህ ነገሮች ለማቀራረብ ባልና ሚስት በመንፈሳዊ ነገር አብረው ለማደግ የጸሎት የመጽሐፍ ቅዱስ ጥናት ጊዜ እንደዚሁም ደግሞ መንፈሳዊ እሴቶችን የሚለማመዱባቸውን ሁኔታ በትዳራቸው ውስጥ ማመቻቸት አለባቸው ማለት ነው። ስለዚህ አብረው የጌታን ቃል የሚያጠኑበት አንዳንድ ጊዜ እንደምታውቁት እርግጠኛ አይደለሁም የእናንተ ቤተክርስቲያን አይ ቲንክ ያው የዚህ የዲያስፖራ ቸርች ስለሆነ ከሁሉም ዲኖሚኔሽን እንደሆናችሁ አስባለሁ። በተለይ እንደ እኔ አይነት ፔንቴኮስታል ቸርች ውስጥ ሙሉ ወንጌል አይነት ቸርች ውስጥ ስትኖሩ ያው የሚገለጡልን ነገሮች አሉ እንደምታውቁት እዛ በተለይ ያደጋችሁ ሰዎችን በደንብ አንደርስታንድ ታረጋላችሁ። ስለዚህ ይሄ ነገር በርቶልኛል፣ ይሄ ነገር ተገልጦልኛል ወይም ብዙ ክርስቲያኖች ይሄንን እንላለን እና እኔ የበራልኝ ነገር ለሰብሊስ በርቶላታል ወይ እኔ የተገለጠልኝ ነገር ለሰብሊስ ተገልጦላታል ወይ የሚለውን ነገር ማየት ያስፈልጋል ማለት ነው። ስለዚህ በመንፈሳዊ ነገር ላይ የምንይዛቸው አቋሞች የባልና የሚስት በጣም የተቀራረበ መሆን አለበት። ይሄ መቀራረብ ደግሞ የሚመጣው መንፈሳዊ ነገር እንደምታውቁት የንግግር ጉዳይ ብቻ ሳይሆን የልምምድም ጉዳይ ነው። እኔ በጣም በጸሎት ምተጋ እሷ ግን ምትደክም ወይ እኔ በጣም በመጽሐፍ ቅዱስ ጥናት ምደክም እሷ ደግሞ በጣም ምትበረታ ስትሆን የሚኖረን ነገር ክፍተት እንዳይፈጠር አንዳችንን የምናግዝበት መንፈሳዊ እሴቶቻችንን የምንለማመድበት ለምሳሌ መስጠት አንዱ መንፈሳዊ እሴት ነው። ስለዚህ ለቤተክርስቲያን ስንሰጥ ድሆችን ስንረዳ ሁለታችንም ተመሳሳይ መንፈሳዊ መረዳት ይዘን ማንንቀሳቀስ ከሆነ ወይም ተቀራራቢ የሆነ መንፈሳዊ መረዳት ከሌለ አንዳችን መንፈሳዊ ነገር እሴቱን ምንለማመድ አንዳችን ደግሞ የምንደክም እንሆንና መንፈሳዊ ነገር እያደረገ እንደሆነ የሚሰማው ሰው ያው ጠላት በባሏ በኩል እየተዋጋት እንደሆነ በሚስቱ በኩል እየተዋጋው እንደሆነ ያሰበ ማለት ነው። ያኛው ሰው ደግሞ ፕሮፐርሊ ነገሮችን ማኔጅ ማድረግ ሰው እንዳለ የሚያስብ የሚታሰብበት ስለሚሆን ይህንን ጥንቃቄ ማድረግ በጣም ያስፈልገናል። የግል የአምልኮ ጊዜና የቤተሰብ የአምልኮ ጊዜ ለባልና ለሚስት መንፈሳዊ ተግባቦት በጣም መሰረታዊ ስለሆኑ ትኩረት ሊደረግባቸው የሚገቡ ነገሮች ናቸው። እነዚህ በጣም ወሳኝ ነገሮች ናቸው። ምንድነው ምለው መቼም እዚህ ያላችሁም ሰዎች ትረዱኛላችሁ። በተለይ እንደኔ ረጅም ዓመት በትዳር የቆያችሁ ሰዎች የቤተሰብ የአምልኮ ጊዜ ማዘጋጀት ያው ብዙ ጊዜ ይሞከራል፣ ብዙ ጊዜ ፌል ያደርጋል። የብዙ ቤተሰብ ቻሌንጅ ይመስለኛል። እኔ እግዚአብሔር ረድቷቸው አንዳንድ ሰዎች ያለምንም ማቋረጥ በየቀኑ ያንን ነገር ለማድረግ ሞክረዋል፣ እያደረጉም ይገኛሉ። ግን አሁን ስለ መንፈሳዊ ተግባቦት ስናወራ ትኩረቱ ከፕሮግራም ይልቅ ይዘቱና ተጽዕኖ ላይ እንዲሆን ነው እኔ ፐርሰናሊ የምመክረው። የምናደርገው መንፈሳዊ ነገር የምናደርገው ቋሚ ፕሮግራም የሚሆን አልፎ አልፎ የምናደርጋቸው ነገሮች ይዘታቸው ምንድነው የሚመስለው ማለት እግዚአብሔር ፕሮግራም እንድናደርግለት አይደለም የሚፈልገው። ለምሳሌ ፌሎሺፕ ማድረግ፣ ቸርች መሄድ ምናምን በጣም ወሳኝ ነገሮች ናቸው ለአንድ ክርስቲያን። ግን የእግዚአብሔር ዓላማ ሰውየው ቸርች መሄዱ አይደለም። ቸርች ሄዶ በዛ ውስጥ ታንጾ መምጣቱ ወይም ደግሞ እግዚአብሔር በሰጠው ጸጋ ወደ ሌሎች ሰዎች ላይ ያንን እግዚአብሔር በሰጠው ጸጋ ሰዎችን መጥቀሙ ነው የእግዚአብሔር ፕራዮሪቲ። ስለዚህ የቤት መንፈሳዊ ፕሮግራምን ስናስብ አንዳንድ ጊዜ ፕሮግራም ብቻ ማድረግ ይሆንና ለቤተሰብ አባላት አንዳንዴ አሰልቺ ይሆናል። በጣም የተሰላቹ ሰዎች አንዳንድ ጊዜ ገጥመውኛል በዛ አይነት። ስለዚህ በጣም
መንፈሳዊነትን በማያሳንስ መልኩ ኢምፓክቱ ላይና ይዘቱ ላይ በጣም ተቀሳለብን ብያለሁ። ዳይሬክትሊ ከባልና ሚስት ጋር ባይገናኝም ስዕሉ ላይ ያመጣሁት በእኛ ቤት ውስጥ ባለፈውም እንደነገርኳችሁ አንዱ እኔ ማገለግልበት የቸርች አገልግሎት የሚሽን ዲፓርትመንት ውስጥ ነው ብያችኋለሁ። በእኛ ቤተክርስቲያን እኛ ቤት ብቻ ሳይሆን በእኛ ቤተክርስቲያን ውስጥ ባሉ አባላት መካከል ያደረግነው ነገር ከአንድ ዓመት ተኩል በፊት ጀምሮ ነው። እዚህ ፒክቸሩ ላይ እንደምታዩት 2024 አካባቢ የተወሰደ ፒክቸር ነው። ይሄ ለቤተሰቦቻችን የምንጸልይላቸው ወንጌል ያልደረሰባቸው የማህበረሰብ ክፍሎች አሉ። ይሄ እኛ ብቻ ሳንሆን ሚሽን ላይ የሚንቀሳቀሱ ቤተክርስቲያኖች ወይም ግለሰቦች በሙሉ የሚያደርጉት ነው። በየዕለቱ ለነዚህ ሀገሮች እንጸልያለን። ስለዚህ እዚህ ጋር የምታዩቸው እነዚህ 3 ህፃናት ለነዚህ ሀገሮች ይጸልያሉ ማለት ነው። አንደኛዋ ለኢንዲያ ትጸልያለች፣ አንደኛዋ ለየመን ትጸልያለች፣ አንደኛዋ ለሞሪታኒያ ትጸልያለች። ሰብሊ ለአልጄሪያ ነው የምትጸልየው። እኔ ደግሞ ለማልዲቭስ እና ለናይጄሪያ እጸልያለሁ። ይሄንን ኤቭሪዴይ እናደርጋለን። ኤቭሪዴይ ስለነዚህ ሀገሮች እናወራለን። ስለዚህ ኢምፓክትፉል ነው ማለት ነው። አሁን ፕሮግራም የለውም፣ ተሰብስበን የምናደርገው ነገር የለውም። አንዳንድ ጊዜ ቤት እንጸልያለን፣ ማታ እንጸልያለን። አንዳንድ ጊዜ ደግሞ መኪናችን ውስጥ ልጆች ትምህርት ቤት ይዘን ስንሄድ መኪና ውስጥ እንጸልያለን። ስለዚህ በጣም እንደ ፕሮግራም ተኮር ሳይሆን ኢምፓክት አለው ማለት ነው። እነዚህ ልጆች አሁን ትምህርት ቤት ሲሄዱ ስለ ሀገራቸው ሲጸልዩ ስለ ጓደኞቻቸው ይጸልያሉ፣ ስለ አስተማሪዎቻቸው ይጸልያሉ። ስለዚህ ስለ ወንጌል ኢምፓክት እያሰቡ ነው ማለት ነው። ስለዚህ ልክ እንደዚህ አይነት ኢምፓክቶችን ሊፈጥሩ የሚችሉ ነገሮችን በጣም መለማመድ በጣም ኢምፖርታንት ነው። ይሄ ከልጆች አንጻር ያነሳሁት ነው፣ ግን ባልና ሚስት ይሄን ልምድ ማድረግ አለባቸው። ስለዚህ አንዳንድ ጊዜ የሚበራልን የትዳር ጓደኞች፣ የሚገለጥልን የትዳር ጓደኞች የተገለጠልንን ነገር የበራልንን ነገር ለትዳር ጓደኛችን ማስረዳት በጣም አስፈላጊ ነው። ምክንያቱም እኛ በበራልን ነገር ስንራመድ ያልበራለት ሰው ደግሞ እንደ ተቃዋሚ ሲቆም በመሃል የሚፈጠረው ነገር መንፈሳዊ ተግባባቶቻችን ላይ ችግር ይፈጥራል ማለት ነው። ስለዚህ መንፈሳዊ መረዳቶቻችንን እያቀራረብን መሄድ፣ ቅድም እንዳልኩት ወደ ተመሳሳይ ነገር መምጣት፣ የምናደርጋቸውን ነገሮች የምናደርግበትን ነገር ማድረግ ያስፈልገናል ማለት ነው። ስለዚህ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ እንዳለው ጌታ ሁሉ ጊዜ በመስማማት አንድ ላይ ካልቀረብን ያስቸግራል። የአንደኛ ጴጥሮስ መልእክትንም ስናነብ ከሚስቶቻችሁ ጋር በማስተዋል ኑሩ ሲል ሐዋርያው ጴጥሮስ የሚያነሳው ሐሳብ ምንድነው? ጸሎታችሁ እንዳይከለከል የሚል ቃል ይጠቀማል፣ አስተውላችሁት ከሆነ። ስለዚህ ከትዳራችን ውስጥ ሲሪየስ ችግር ተሸክመን የምናደርገው ጸሎት የምንተጋው ትጋት ሁሉ አንዳንድ ጊዜ ዋጋ እንዳያጣ በማስተዋል ነገሮችን መውሰድ አለብን ብዬ አስባለሁ። ስለዚህ እግዚአብሔር በመካከላችን ያለ ስለሆነ በ3 ገመድ የተገመደ ፈጥኖ አይበጠስም ይላል። ስለዚህ ባል ሚስት ከእግዚአብሔር ጋር ሆነው የሚይዙት አቋም የሚሰሩት ቤት እጅግ ጠንካራና በቀላሉ እጅ የማይሰጥ በቀላሉ የማይበጠስ ቦንድ ይኖረዋል ማለት ነው። ሁለተኛው የባህሪ ተግባቦት ያስፈልገናል። መቼም ባህሪ በሰው ልጅ ህይወት ውስጥ በጣም ወሳኝ ነገር ነው። ባህሪያችን ማንነታችንን ይገልጻል፣ ውሏችንን ይገልጻል። ባህሪያችን በተለያዩ ነገሮች የሚቀረጽ ነው ማለት ባህሪያችን የማንነታችን መገለጫ ወይም የኛነታችን ማሳያ ነው። ዳጊ ማን ነው ሲባል መቼም ወንድ ነው፣ ቀይ ነው፣ ወፍራም ነው ምናምን ከሚባለው በዘለለ ሰው መቼም ዳጊ ምን አይነት ሰው ነው፣ ዳጊ ማን ነው ሲባል በብዛት የሚነገረው ባህሪያችን። ስለዚህ ስለ ሰው የምናወራው ብዙ ነገር ባህሪው ላይ የሚገለጡትን ነገሮች አይተን ነው። ስለዚህ ባህሪያችን ደግሞ ዝም ብለን ያመጣ ነው ሳይሆን ጄኔቲካል የሆኑ ባህሪያቶች አሉ። ከፐርሰናሊቲያችን ጋር ተገናኝተው ጄኔቲካል የሆኑ አንዳንድ ባህሪዎች ይኖሩናል። ስለዚህ ቅድም የሚያነሳ ነው ከጾታ ጋርም ተገናኝተው የሚመጡ የባህሪ ልዩነቶች አሉ። ወንዶች ነገሮችን የምናይበትና ሴቶች የምናይበትን ነገር ነው። አንዳንድ ጊዜ አንዳንድ ኢንሲደንቶች አፕን አድርገው ለምሳሌ እኔ ለሰብሊ
አፕዴት ስሰጥ ሳወራ እኔ በቃ ሙሉ ሐሳቤን ተናግሬ ጨርሻለሁ። እሷ ግን ገና ነገሩን እየጀመርኩላት እንደሆነ ነው የሚገባት እና እሺ ከዛ ስትለኝ እኔ ጨርሻለሁ። አይ በቃ እኮ አለቀ ይሄ ሆነ። ከዛ እሷ የፎሎ አፕ ጥያቄዎች አሏት እና አንዳንድ ዘርዘር ያሉ ነገሮች ትጠይቀኛለች። አብዛኞቹን እኔ ያልጠየቅኳቸው ያላየኋቸው ነው ማለት ለምንድነው የምጠይቀው ሰው እንደዚህ እላታለሁ እኔ። ይሄ ደግሞ የእሷ ብቻ ሳይሆን የብዙዎች ነው እንዳልኳችሁ። እኔ ልጆቻችንንም ሳያቸው ለካ ሴቶች ሚስት ሲሆኑ ሳይሆን የሚቀየሩት ሲፈጠሩም ነው ያልኩባቸው አንዳንድ ባህሪያቶች አሉ ማለት የሚስቶች የሚመስሉኝ ባህሪያቶች ማለት ነው። ስለዚህ አንዳንድ ነገሮች ጾታዊ ኢምፓክት አላቸው ማለት ነው፣ ጄኔቲካል የሆኑ አሉ። ስለዚህ እነዚህን በጣም ማየት ያስፈልጋል። ስለዚህ ባህሪያችን አንዳንዱ ነገር ከዛ ጋር የተገናኘ ስለሆነ ልክ የኛ አይነት ባህሪ እንዲኖራቸው ኤክስፔክት ማድረግ የለብንም ማለት ነው። ሌላው የባህልና የአስተዳደግ ልዩነት ደግሞ አለ። በጣም ይሄ በጣም ሲሪየስ የሆነ ኢምፓክት ነው በሰው ልጅ ባህሪ ላይ የሚያሳድረው ማለት ነው። ስለዚህ ባህላችን ይቀርጸናል። ያደግንበት ማህበረሰብ በጣም ነው ኢንፍሉዌንስ የሚያደርገን። በተለይ ከትዳር ጋር በተገናኘ የምናድግበት ቤተሰብ በጣም ወሳኝ ነው። በጣም እጅግ በሚዋደዱ ባልና ሚስት ወይም እናትና አባት መካከል ያደገ ልጅና በተፋቱ ባልና ሚስት መካከል ወይም ደግሞ አብረው እየኖሩ ሁሌ በሚጣሉ ባልና ሚስት መካከል ወይም በእንደዚህ አይነት ወላጅ ውስጥ ያደገ ልጅ የሚኖረው ባህሪ አንድ አይነት አይደለም። እናቱ ያሳደገችው ልጅና አባቱ ያሳደገው ልጅ አንድ አይነት ሊሆን አይችልም። አያቱ ያሳደገችው ልጅ የተለየ ባህሪ ዴቨሎፕ ያደርጋል። በተለያየ በማሳደጊያ ውስጥ የሚያድጉ ልጆች አሉ። በወንድሞችና እህቶቻቸው ቤት የሚያድጉ ልጆች አሉ። በዘመድ ቤት የሚያድጉ ልጆች አሉ። ስለዚህ በተለያየ ቤተሰብ ውስጥ ስናድግ ያ ቤተሰብ የሚሰጠን ባህሪ ያ ባህል የሚሰጠን ባህሪ አለ። ስለዚህ እነዚህን ባህሪዎች እንዴት አድርገን ማዋሃድ እንዳለብን ማያያዝ እንዳለብን ማሳየት ያስፈልገናል ማለት ነው። ስለዚህ ሌላ ደግሞ የኤክስፖዠር ጉዳይ አለ፣ የተጋላጭነት ጉዳይ አለ። ኤክስፖዠር ማለት ምን ማለት ነው? ለምን ነገር ኤክስፖዝድ ሆነናል? አንዳንድ ሰው ጥሩ ኤክስፖዠር ይኖረዋል። ለምሳሌ አስተዳደጉ ምንም ያ ቢሆንም ደግሞ በቤተክርስቲያን አገልግሎት ሊሆን ይችላል፣ ከሚሰራበት መስሪያ ቤት ተነስቶ ሊሆን ይችላል፣ ከሚውልበት ሰፈር ሊሆን ይችላል። አንዳንድ ጊዜ ኤክስፖዝድ ይሆናል። ለጥሩ ትዳር ኤክስፖዝድ ይሆናል፣ ለጥሩ ባል ኤክስፖዝድ ይሆናል፣ ጥሩ ባህሪ ላላቸው ሰዎች። ስለዚህ እነሱን እያየ ባህሪው የሚቀየርበት ሁኔታ ይኖራል። አንዳንድ ሰው ደግሞ ለመጥፎ ነገር ኤክስፖዝድ ይሆናል። ስለዚህ በዛ ኤክስፖዝድ በሆነበት ነገር ውስጥ ደግሞ አንዳንድ ዴቨሎፕ የሚያደርጋቸው ባህሪዎች ይኖራሉ። ስለዚህ እንደዚህ አይነት መሰረታዊ የሆኑ ባህሪያችን ላይ ለውጥ የሚያመጡብን ነገሮች ስላሉ እነዚህ ነገሮች በተለይ እንደ ባልና እንደ ሚስት ማውራት በጣም ያስፈልጋል። እኔ የጋብቻ ትምህርት በተለይ እድሉ ገጥሞኝ ባልና ሚስቶችን ሳስተምር መጀመሪያ ማደርገው ነገር እነዚህን ነገሮች በዝርዝር እንዲናገሩ ነው ማደርገው። ማለት ሚስት የት ነው ያደገችው፣ ባል የት ነው ያደገው፣ ምን አይነት ቤተሰብ ውስጥ ነው ያደገው፣ ምን አይነት ኤክስፖዠር አለው፣ እነማን ናቸው ያሳደጉት፣ እነማንን ነው እንደ ሮል ሞዴል ሲያየ ኖረው። አንዳንድ ጊዜ እንግዲህ እዚህም ካላችሁ ይቅርታ ለእንትን ለማለት ሳይሆን አንዳንድ ሰው ባሌ ካልመታኝ እንደወደደኝ በምን አውቃለሁ የሚሉ ሴቶች ገጥመውኛል። ስለዚህ አሁን ለአንዳንዶቻችን ጤንነት ላይ መስለን ይችላል። ማለት መመታት እንዴት ሰው ሊፈልግ ይችላል ብለን ልናስብ እንችላለን። ግን እነዚህ ሰዎች እንግዲህ ይሄ ነገር ተጽዕኖ ያደረገባቸው የሆነ ባክግራውንድ አለ ማለት ነው። ያዩት ነገር፣ የተመለከቱት ነገር፣ የተቀረጸባቸው ነገር። ስለዚህ እንደዚህ አይነት ነገሮችን በደንብ ማወቅ የሚስቶቻችንን ወይም የባሎቻችንን ባህሪ፣ አስተዳደግ፣ ባክግራውንድ፣ ኤክስፖዠራቸውን ማወቅ ያስፈልጋል። የሚስቶቻችን የባሎቻችንን ስል እኔንም ከትቼ ለማውራት ጥረት እያደረኩ ስለሆነ እንጂ ያው ብዙ ሚስቶችና ብዙ ባሎች ይኖሩናል በሚል እንዳልሆነ ቢወሰድ። ስለዚህ ባህሪ የሚሻሻልና የሚቀረጽ ነገር እንደሆነ እነዚህ ነገሮች ያሳዩናል ማለት ነው። ስለዚህ እኛ ያገኘነው ሰው የራሱ የሆነ የባህሪ ምንጮች አሉት፣ ወይም ያገኘናት ሴት ያ የባህሪ ምንጮች ይኖሯታል። ስለዚህ ይሄኛው ነገር ከውሏችን ተነስቶ አብረን በምናደርጋቸው የተለያዩ ኢንጌጅመንቶች፣ ልምምዶች ባህሪያችንን ልናሻሽል እንችላለን። ስለዚህ ስለ ባህሪ ስንነጋገር እንዲህ መሆን የለብህም እንደነከሌ ሁን
አንቺ ከሌን አታይም ወይ እንደሱ አትሆኝም ወይ በማለት አይነት ሳይሆን በጣም በቅንነትና በነገሩን አንደርስታንድ በማድረግ ልንሻሻል የሚገባንን ነገር መነጋገር ያስፈልገናል። በምሳሌ ምዕራፍ 15 ላይ የለዘበች ምላስ ቁጣን ታበርዳለች፣ ሻካራ ቃል ግን ቁጣን ታስነሳለች ይላል። ስለዚህ በተለይ ባህሪያችንን ለመተራረም ስንነሳ የምንነጋገርበትን ቃል በጣም መጠንቀቅ ያስፈልገናል። በጣም ወንጌላዊ ደሉ የሚለው አንድ አባባል አለውና በጣም ነው ደስ የሚለኝ። ስለ ባህሪ ሲያወራ አንዳንድ ሰው ቸርች ውስጥ በጣም ያስቸግራል አለና በቃ ወንድሞቼ እንግዲህ እኔ ባህሪ እንደዚህ ነው ቻሉኝ ይላል አለና እና ወንድሜ ታዲያ ያንተ ባህሪ ቅርስ አይደል ሙዚየም አይቀመጥ እንግዲህ ማሻሻል ነው ያለብህ ሚላት አባባል አለችው። ስለዚህ የኛ ባህሪ ቅርስ አይደለም፣ የኛ ባህሪ ከሆነ ነገር የመጣ ነው ማለት የተሰጠ ማለት ጾታችንን ላንቀይረው እንችላለን። በቃ የተሰጠና የመጣብን ነው። የአንዳንድ ባህሪዎቻችን ግን በጣም መቀየር ያለባቸውና የሚቀየሩ ናቸው። ስለዚህ መቀየር ያለብንን ባህሪዎች ለትዳራችን ለእርስ በርስ ግንኙነታችን ችግር የሆኑ ባህሪዎችን በጣም በጥንቃቄ እንዴት እንደሚቀየሩ እያሰብን መቀየር ያስፈልገናል ማለት ነው። ሌላው ሶስተኛው የፍቅር ተግባቦት በባልና ሚስት መካከል እጅግ በጣም ወሳኝ ነገር ነው። እንግዲህ ሰሞኑንም ባል በተለይ ባል ሚስቱን ስለመውደድ ስናወራ ይሄን ነገር አንስተናል። ፍቅር ውሳኔ እንጂ ስሜት ብቻ አይደለም። ይሄን ነገር በጣም ማሰብ ያስፈልጋል። በተለይ ጾታዊ ግንኙነት ውስጥ ስንገባ ጾታዊ መሳሳባችን አለ። ሚስቶቻችንን የምንወድበት ወይም ባሎች ሚስቶችን የሚወዱበት ያ ኢሞሽናል አታችመንት ያ መጠጋጋት አለ። ስሜት ግን እንደምታውቁት በየሆነ ጊዜው ይቀያየራል። ስለዚህ ባልና ሚስት ስንሆን በተለይ የክርስቲያን ትዳር ትንቢተ ሚልክያስ ላይ ትዝ ይላችኋል። ስለ ባልና ሚስት ቃል ኪዳን ስንነጋገር ጌታ ምንድነው ያለው? እኔ በእናንተ ቃል ኪዳን መካከል ምስክራችሁ ነኝ ብሏል ጌታ። ስለዚህ ቃል ኪዳናችን ባጋቡን መጋቢዎቻችን ፊት ወይም ደግሞ ሰርጋችንን በታደሙ ሰዎች ፊት ብቻ የተገባ ቃል ኪዳን ሳይሆን በእግዚአብሔር ፊት የተገባ ቃል ኪዳን ነው። ይሄ ቃል ኪዳን ደግሞ ሪስፔክት መደረግ አለበት። ስለዚህ ስሜታችን በተቀያየረ ቁጥር ለትዳር ጓደኛችን ያለን ፍቅር አብሮ የሚቀያየር ከሆነ በጣም ችግር ነው ማለት ነው። ስለዚህ አንዳንድ የፍቅር ጉዳዮች ውሳኔዎች እንደሆኑ ማወቅ አለብን። መቼም እግዚአብሔር እኛን የሚወድበትን ፍቅር ስናስብ ስሜት ላይ የተመሰረተ እንዳልሆነ ታውቃላችሁ ብዬ አስባለሁ። ጌታ የሚወደን በውሳኔ ነው የወደደን። ስለዚህ እኛም ሚስቶቻችንን በውሳኔ መውደድ አለብን፣ የማድረግ አለብን። እኔ በእጮኝነት ላይ ያለን በጣም ይሄን ነገር እንዳስብ የረዳኝ አንድ ወዳጃችን አለ እና እንደዚህ እኔም ሰብሊን ሸኝቻት እነሱ ደግሞ ሊጋቡ ደርሰው ነበርና ረጅም ጊዜ ይሄ በስልክ ደውሎ ያወራታል። ይሄ አይ ቲንክ ፐብሊክ ፎን ወይም ሱቅ ላይ ይመስለኛል ሞባይል ያኔ ብዙ በጣም ይሄ አክሰሰብል አልነበረም ሁላችንም ጋርና ረጅም ደቂቃ አውርቷት የጓደኛ ነው። በዛ ሰዓት ብዙ አንቀራረብም፣ አሁን ቅርብ ብንሆንምና ከዛ ካፌ መጣ ማለት ነው። ረጅም ሰዓት አውርቷትና ዛሬ እኮ ብሎ ስሟን ጠርቶ ጮኛውን ዛሬ ያወራኋት በፕሪንሲፕል ነው አለ። እንዴ ምን ማለት ነው አልኩት። ማለት በጣም አናዳኝ ነበር አለ። ግን በቃ ፕሪንሲፕሌ እጮኛዬን ሳላወራት አላድርም ብዬ ስለማምን ነው አለና ስለዚህ በፕሪንሲፕል ማለት በውሳኔ ነበር ሲያወራት ማለት ነው። ኦኬ ስለዚህ ስሜታችን እንደመራን ብቻ ሳይሆን መሆን ያለብን በፕሪንሲፕል ነው ማለት ነው አንዳንድ ጊዜ መንቀሳቀስ ያለብን። ስለዚህ ስሜታችን በተለዋወጠ ቁጥር እንዳንቀያየር ቃል ኪዳናችን የጸና ስለሆነ ቃል ኪዳናችንን እያሰብን መሆን አለብን። ትላንት በሰማነው መዝሙር ላይ እንደዛ አይደለም የሚለው የገዛ የሙሴ መዝሙር ስንሰማ ነበረ ትላንትና። ጌታን እንግዲህ በመጀመሪያ ቀን እንዳመሰገን ነው እንደዘለል ነው አይደል? እንደዛ ነው የሚሆነው። ስለዚህ ስሜታችሁ ሲቀዘቅዝ ለቃል ኪዳናችሁ ስራ ስጡት ይላል። አይ ቲንክ ይሄኛውን ጆን ፓይፐር ይመስለኛል በአንድ መጽሐፉ ላይ የሚናገረው። ስለዚህ ለስሜታችን ልውጥውጥ ሲልብን
ያንን ነገር ማድረግ ያስፈልገናል ማለት ነው። ስለዚህ ትዳራችን ስለተጋባን ብቻ ፍቅራችን ሁሉ ጊዜ እየጋለ አይሄድም። አይ ቲንክ አንድ ጥያቄም ተነስቶ ያንን ለማንሳት ሞክረናል አይደለም? ሚስቶቻችንን ለማግኘት ባሎቻችንን ለማግኘት አብረን ለመተኛት አብረን ለማደር መጀመሪያ አካባቢ የነበረን ግለት በሚቀዘቅዝበት በሚደበዝዝበት በተለያዩ ተጽዕኖዎች ምክንያት እንደዛ በሚሆንበት ጊዜ ትዳራችንን የምናሰራው እኛ ነን ማለት ነው። ስለዚህ ከስሜታዊነት ወጥተን የፍቅር ህይወታችንን ልናዳብር ምንችልበትን ነገር ማሰብ ያስፈልጋል። ይሄ አንደኛ ቆሮንቶስ መቼም ስለ ፍቅር ስናወራ ብዙ የመጽሐፍ ቅዱስ ክፍሎች አሉ። መቼም ሁሉንም የፍቅር ነገር አምጥተን ካነሳ ነው ብዙ ሊከብድብን እንደሚችል አስባለሁ። አሁን የፍቅር ህይወታችንን ወይም ከባላችን ጋር ከሚስታችን ጋር ያለንን የፍቅር ህይወት የሚያደበዝዙትን ነገሮች ይሄ ግለታችንን የሚቀንሱትን ነገሮች ካየናቸው እነዚህን የፍቅር ባህሪዎች አፕላይ ስናደርጋቸው ብዙዎቹ ነገሮች የሚጠፉ ይመስለኛል አይደል? ፍቅር ይታገሳል፣ ቸርነት ያደርጋል አይደል? አይቀናም፣ አይመካም፣ አይታበይም፣ ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። ይሄ የፍቅር ባህሪያቶች ናቸው። ስለዚህ እነዚህ ባህሪያቶች ትዳራችን ውስጥ አፕላይ ስናደርጋቸው ህይወታችን ውስጥ ጥሩ መልካም ነገሮችን ይፈጥራሉ ማለት ነው። ስለዚህ እነዚህ ነገሮች በትዳራችን ውስጥ አፕላይ ስለማድረግ ማሰብ ያስፈልገናል ማለት ነው። ስለዚህ የፍቅር ግንኙነታችንን በተለይ ንግግራችን አንዳንድ ጊዜ ስሜት የሚጎዳ እንዳይሆን ይሄ ያው መቼም አንዳንዶቹ ፕሪንሲፕሎች የክርስትና ፕሪንሲፕሎች ናቸው። ሌላም ቦታ አፕላይ ልናደርጋቸው የሚገቡ ናቸውና በኤፌሶን ምዕራፍ 4 ቁጥር 29 ላይ ክፉ ቃል ካፋችሁ ከቶ አይውጣ፣ ነገር ግን ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም መልካም ቃል ይውጣ ይላል። ይሄ ከሁሉ ሰው ጋር ብናደርገው ክርስትናችንን የሚያሳይ ነገር ነው። ግን አንዳንድ ጊዜ ችግር ገጥሞ ባልና ሚስቶች መካከል አንዳቸው ለአንዳቸው የሚናገሩትን ነገር ስትሰሙ እንዴት ፔንፉል እንደሆነ እንዴት ከባድ ሊሆን እንደሚችል ማለት ከሚስታችሁ ያንን ቃል መስማት ምን ያህል ከባድ ሊሆን እንደሚችል ያንን ፔን አንዳንድ ጊዜ ፊል አደርገዋለሁ። ማለት ሚስቴ እንደዛ ብትለኝ ምንድነው የሚሰማኝ? ለሰብሊ ይሄንን ቃል ብላት ምንድነው እንዴት ነው ልትሰበር የምትችለው ብዬ አስባለሁ አንዳንድ ጊዜ። ስለዚህ የምንናገረው ንግግር ይሄኛው ሁሉም ክርስትናችን ላይ አፕላይ ብናደርገው ከሰዎች ጋር በሚኖረን ግንኙነት በምንነጋገርበት ጊዜ ስሜታዊ ሳንሆን የፍቅር ህይወታችንን በጣም ያዳብሩታል። ስለዚህ የፍቅር ግንኙነትን ወደ ተሻለ ደረጃ ለማድረስ እንደው የሚከተሉትን ነገሮች ብናደርግ ጥሩ ነው፣ ይጠቅማሉ ብዬ አስባለሁ። ሁሉም ላይ በዝርዝር አልሄድበትም ከጊዜያችን አንፃር። አንደኛው የማበረታቻ ቃላትን መጠቀም ነው። ኢንከሬጅ መደራረግ፣ ሚስታችንን አፕሪሼት ማድረግ፣ ባላችንን አፕሪሼት ማድረግ፣ አገልግሎቱን ሊሆን ይችላል፣ ስራውን ሊሆን ይችላል፣ ለልጆቹ የሚያደርገውን ጥረት ሊሆን ይችላል፣ ቤተሰቡን ለማገዝ የሚያደርገውን ነገር ሊሆን ይችላል። ስለዚህ እኛም ባሎችም እንደዚሁ ሚስቶቻችንን ኢንከሬጅ ማድረግ፣ እንዲህ ስታደርጊ ደስ ይለኛል፣ እዚህ ነገር ላይ እኮ ጎበዝ ነሽ፣ አንቺ እንዲህ ብታደርጊ ጥሩ ነው የሚል አጋጣሚዎችን በሙሉ እየተጠቀምን ማበረታታት አስፈላጊ ነው። ሌላው ውበታችንን መጠበቅ በጣም አስፈላጊ ነገር ነው። ብዙ ጊዜ በተለይ እህቶች ላይ ይሄ ድካም ይበረታ ይመስለኛል። እንግዲህ የዘንድሮ እህቶች እንደዛ ናቸው ወይ አይደለም እርግጠኛ አይደለሁም። ግን ከሰዓት አንፃር ማለት ሙሉ በሙሉ ባይሆኑ ከጊዜ አንፃርም ቢሆን መታሰብ ያስፈልጋል። ያው ቅድም እንዳልነው ፍቅር ስሜት ብቻ አይደለም እንጂ ስሜትም ደግሞ አብሮት አለው። ስሜት ደግሞ ያው በስሜት ህዋሶቻችን አይደለም የሚገባው፣ በምናየው በምንሰማው አይደል በምንዳስሰው ነገር ነው ወደ ውስጣችን ነገሮችን የምንቀበለው ማለት ነው። ስለዚህ ውበታችንን መጠበቅ በጣም አስፈላጊ ነው። ራሳችንን ሊያስውቡልን የሚችሉ ነገሮችን ማድረግ ጥሩ ነው። መጽሐፍ ቅዱስም የሚከለክለው ትኩረታችን እዛ ላይ እንዳይሆን የውስጥ ሰውነት የውስጡ ውበት እንዳይጠፋ ነው እንጂ ያንን ማድረግ በጣም ያስፈልገናል። ስለዚህ በተለይ የትዳር ጓደኞቻችን የሚወዱትን አይነት ውበት ደግሞ ራሳችን ላይ ማየት ያስፈልጋል። ስለዚህ ምንዋበው ለነሱ ስለሆነ እነሱን የሚረብሽ አይነት ደግሞ መዋብ ነው ብለን ደግሞ እንዳንሆን የነሱንም ስሜት የሚጎዳ እንዳይሆን በጣም አስፈላጊ ነው
ሌላው አብሮ ለመዝናናት ጊዜ መውሰድ የፍቅር ግንኙነትን በጣም ያሻግራል። ስለዚህ እግዚአብሔር አምላካችን እረፍት እንድናደርግ ይፈልጋል። አብረን ያንን የእረፍት ጊዜያችንን ደግሞ ከሚስቶቻችን ጋር ስናሳልፍ ጥሩ ጊዜ ይኖራል። ስለዚህ ልጆቻችንን ትተን እንደዚህ ወጣ ብለን አብረን የፍቅር ጊዜ የምናሳልፍበት፣ የምንጫወትበት፣ የምናወራበት ጊዜ፣ የምንዝናናበት ጊዜ፣ የምንላፋበት፣ የምንሯሯጥበት ጊዜ ሲኖረን የፍቅር ህይወታችን እንደዚሁ እንትን ይሆናል። ብዙ ጊዜ ስጦታ መለዋወጥ ያው የኛ በጣም የኢትዮጵያውያን ብዙ ባህላችን አይደለም፣ ብዙ ነገር እየተቀየረ ቢሆንም ስጦታዎች መቼም ልብን ያሳያሉ፣ የምናደርጋቸው ነገሮች ማለት ነው። ስለዚህ ልባችንን የሚያሳዩ ስጦታዎችን መለዋወጥ በጣም አስፈላጊ ነው። አንዳንድ ጊዜ በጣም ባልና ሚስት ሆናችሁ በጣም ብዙ አብራችሁ እየኖራችሁ ስትሄዱ ማለት ኪሳችሁ ውስጥ ያለውንም ብር የመተዋወቅ ሌቭል ላይ ትደርሳላችሁ። ስለዚህ በጣም ድሮ እንደነበረው አይነት ነገር ክሬት ለማድረግ አንዳንድ ጊዜ ሊያስቸግራችሁ ይችላል። የምታደርጉት ነገር ሁሉ እንትን ሊሆን ይችላል። ግን ያንን የሚያሳይ ነገር ማድረግ እኔ የኛ ልጆች አንዳንድ ጊዜ የሚያደርጉት ነገር ይገርመኛል። ያው ብዙ ነገር ማድረግ ስለማይችሉ የእናንተ የሚያደርጉ ይመስለኛልና ወይ ትራቭል አድርጌ ስመጣ ወይ የበርዝዴይ ጊዜ ሲሆን ከደብተራቸው ላይ በተቀደደች ወረቀት ፖስታ ሰርተው ጽሁፍ ጽፈው ምናምን ነገር ይሰጡኛል። ያ የሚያሳየው ልባቸውን ነው ማለት ነው። ማለት አሁን በዛ የተጻፈው ወረቀት የተለየ ነገር ሆኖ አይደለም፣ ግን ፎቶ እያነሳው አስቀምጠዋለሁ አለኝ ወረቀቶቹ። ለምን? የልጆቼን ልብ ስለሚያሳየኝ ማለት ነው። እና በዚህ ነገር በጣም የተባረክን መሆን አለብን ብዬ አስባለሁ። በዚህ ነገር ብዙ እንደው ጥሩ ከሚባሉ ባሎች መካከል ነኝ ብዬ አስባለሁ። እኔ በደንብ ስጦታ በመስጠት ለሰብሊና አንዳንድ ጊዜ እንደውም ኤግዚቢሽን ነገር እንደዚህ ብታደርጊ ሰዎች ቱር ቢያደርጉ ጥሩ ነው እላታለሁ። እጇ ላይ ያሉትን ካርዶች ሳይ አንዳንድ ጊዜ ይገርመኛል። እኔ ብዙ የስነ ጽሁፍ ሰው አይደለሁም፣ ግን አንድ ወደ 30 የሚሆኑ ግጥሞች አሉኝ እኔና አንድ ሁለቱ ከጌታ ጋር የተገናኙ ናቸው። 28ቱ ግን ለሰብል የገጠምኳቸው ግጥሞች ናቸው። እና ግጥሞቹን እኔም ሳያቸው ዛሬ ያስቁኛል፣ ግን በወቅቱ ቢያንስ ለሷ ያለብኝ ልብ ያሳያል ማለት ነው። ማለት ያው ግጥም ምችል ሰው ሆኜ ሆቢ ሆኖ አይደለም ጽፈው፣ ግን በቃ ለሷ ያለኝን ነገር ለመግለጥ ስለማድረገው ለሷ ይፈጥር የነበረውም ነገር በጣም ጥሩ ነው። አድናቆትን መግለጥ፣ ይሄ የአድናቆት ጊዜያቶችን ማመቻቸት በጣም አስፈላጊ ነው። ይሄኛው አይ ቲንክ መጀመሪያ ቀን ይመስለኛል ያነሳሁት መኃልየ ዘሰሎሞንን ከሰብሊ ጋር አብረን እናጠናለን። እንደዚሁም አንድ ወዳጆቻችን አሉ፣ ከነሱ ጋርም ሆነን ደግሞ ባልና ሚስት ሆነን አብረን መኃልየ ዘሰሎሞንን አጥንተናል። እና በጣም አሜዚንግ መጽሐፍ ነው የእውነት። በጣም እኔ እንድታጠኑት ኢንከሬጅ አደርጋለሁ። ማለት ቅድምም ስለ መንፈሳዊ ተግባቦት ስናወራ አብሮ ባይብል ስተዲ መውሰድ እንዳልነው ባልና ሚስት መኃልየ ዘሰሎሞን አብሮ ቢያጠኑት ሴንስ የሚሰጥ ነገር ይኖራል። እና ባልየው ለሚስቷ የምትለው ነገር የምታደንቀው ነገር ማለት ይሄ ማድነቅ የወንድ ብቻ ሳይሆን የሴትም እንደሆነ በጣም የምታዩበት ነው። እና አሁን እዚህ ፊት ለፊታችን ያለው ክፍል ላይ እንኳን ስናየው ወዳጄ ሆይ እነሆ ውብነሽ፣ አንቺ ውብነሽ፣ አይኖችሽም እንደ እርግቦች ናቸው ይላታል እሱ። እሷ ደግሞ ውዴ ሆይ እነሆ አንተ ውብነህ፣ መልከ መልካምም ነህ፣ አልጋችንም ለምለም ነው ይላል። ምን ስላለችው ነው እዚህኛው ጋር ታይፕ አድርጌው ስለሆነ ነው። ስለዚህ ማድነቅ የወንድ ብቻ ሳይሆን የሴትን ማለት ውብነሽ እንደሚለው ወንድ አንተ መልከ መልካም ነህ ውብነህ ማለት አድናቆት ነው ማለት ነው። ስለዚህ እኔና ሰብሊያውን በመደናነቅ በጣም ይችላል የለም። ምክንያቱም ያን ጊዜ የሴቷን ባህሪ እሷ በደንብ ጥጥት አርጋን ያጠናቸው፣ እኔም የወንዱን ካራክተር በደንብ ነው ያጠናሁት። ስለዚህ እነዚህ ነገሮች በጣም መግለጽ፣ መገላለጽ፣ መነጋገር ያስፈልጋል። ባሉን በመናገኛቸው አጋጣሚዎች በሙሉ መደናነቅ ያስፈልገናል። መኃልየ ዘሰሎሞንን አብራችሁ እንድታጠኑት በጌታ ፍቅር በጣም አበረታታችኋለሁ። ስታጠኑት የወንድና የሴት አርጋችሁ ብታጠኑትም አብሬ ኢንከሬጅ አደርጋለሁ። ያው ለክርስቶስ ያለንን ፍቅር ምንገልጽበት ብዙ ክፍሎችም አሉን ብዬ አስባለሁ። ስለዚህ በጣም ሳናመናፍሰው ምን እያለች ነው ሴቷ፣ ወንዱስ ምን እያለ ነው ብለን በደንብ ብናጠናው ሴቶችን በነፃነት ባሎቻችሁን አፕሪሼት ለማድረግ ለማድነቅ በጣም ሰፊ እድል ይሰጣችኋል። ወንዶችንም እንደዚሁ ደግሞ ይሄ የነጭ ባህል የፎሬነር የዳያስፖራ ምናምን ሳይሆን ሮማንቲክ መሆን መጽሐፍ ቅዱሳዊ እንደሆነ
አይደለ የእግዚአብሔር ሰዎች ያደርጉት እንደነበረ የሚያሳየን መጽሐፍ ስለሆነ በደንብ ብናደርገው ጥሩ ነው ብዬ አስባለሁ። ሰርፕራይዞችን በጣም መጠቀም ጥሩ ነው ብዬ አስባለሁ። ይሄ በተለይ ልደት፣ በዓል፣ ዓመታዊ ጋብቻዎች እነዚህ ጥሩ አጋጣሚዎቻችን ናቸው። ስለዚህ ነገሮቹን የምናደርግባቸውን ነገር መቀያየር ማለት ልደት ይታወቃል፣ በዓላት ይታወቃሉ፣ ዓመታዊ ጋብቻ በዓሎች ይታወቃሉ። ስለዚህ ሰርፕራይዞችን ማድረግ ጥሩ ነው። አንድ ጊዜ ትዝ የሚላችሁ ከሆነ ትንሽ በጣም ረዘም እያለ ስለሆነ ትንሽ እንደው አቴንሽናችሁንም እንዳገኝ አንድ ምሳሌ ልንገራችሁ። አንድ ጊዜ ይሄ ጳጉሜ ሲመጣ ትዝ የሚላችሁ ከሆነ በሀገር ደረጃ ይሄ ጳጉሜ 1 የይቅርታ ቀን፣ ጳጉሜ 2 የመስጠት ቀን ምናምን ተብሎ 5ቱን ቀን መንግስት ከፋፍሎ የተለያዩ አክቲቪቲዎች ይደረግ ነበር። የዛሬ 7-8 ዓመት አካባቢ መጀመሪያ የተጀመረ ጊዜ ላይ ነበርና ዋው በቃ ይሄውን ለኔ በጣም ጥሩ አጋጣሚ ነበር ማለት እንደ ባል ማለት ነው። ይሄ እንደ ሀገር እንደምናምን አይደለም። ስለዚህ በነዛ 5ቱ ቀናቶች ሀገራዊ ናቸው አጀንዳዎቹ። ለኔ ሀገራዊ አጀንዳ አይደለም፣ የኔ ደግሞ የሚስቴ አጀንዳዎች ነበሩ። ስለዚህ የይቅርታ ቀን ላይ ሚስቴን ይቅርታ ጠይቃት ነበረ። ስለዚህ ሌሎቹም ቀኖች ላይና ሁለተኛው ዓመት ላይ በቃ ይሄን ነገር ለሌሎችም ማካፈል አለብኝ ብዬ አይ ቲንክ ከ2 ዓመት በኋላ ወይ ሁለተኛው ዓመት ላይ አብረን ለምናገለግል ሰዎች ይሄን ነገር ሼር አደረኳቸው። በቃ የፍቅር ቀን ስለሆነ ሚስቶቻችንን ሰርፕራይዝ ማድረግ አለብን፣ ወንዶች ነበረን። ስለዚህ አበባ መግዛት አለብን። በቃ ተከፋፈልን ብቻ ለሚስቶቻችን ሰርፕራይዝ ለማድረግ ምናምንና እንዳጋጣሚ ሆኖ አንደኛው ጓደኛችን ቤት የማድረስ እድል እኔና ሰብሊ ነበር የገጠመንና አበባውን ይዘን ሄድን። አንኳኳን በር። በጣም የሚያምር ቀይ አበባ ነው። ከዛ ለሚስትየው ሰጠናትና እንዴ ምንድነው ምናምን አለችን። አይ ከሌኔ ላከልሽ በጣም ወድሻለሁ ብሎሻል። ዛሬ ያው የፍቅር ቀን ስለሆነ ዛሬ ደግሞ በዚህ ቀን ፍቅሩን የሚገልጸው ለአንቺ ነው ምናምን አላት። በፍጹም ባሌን አሳስታችሁት ካልሆነ እሱ እንዲህ ሊያደርግ አይችልም አለችንና ትንሽ ተከራክረን ተሳስቀን ወጣን ማለት ነው። እና ምን ልላችሁ ነው፣ አንዳንድ ጊዜ አንዳንድ አጋጣሚዎችን ብንጠቀማቸው ትዳራችንን ሪፍሬሽ ያደርጉታል። ማለት ለአንዳንድ ሰው ምንም ሊሆን ይችላል። ቀደም ያልኳችሁ ነው አስተዳደጉ ምናምኑ። እኔ ሳድግ እናቴ ጋር ነው ያደግኩት። እናትና አባቴ ተለያይተዋል። እናቴ ነች ያሳደገችኝ። እኔ ያደግኩበት አካባቢ ላይ እንዲህ በጣም ኢንስፓየር የሚያደርግ ሮማንቲክ የሆነ ምናምን ባልና ሚስት አላቅም። እኔ በህይወት ዘመኔ አይቼ አላቅም። እና እኔ ሌላ ህይወት ውስጥ ነበርኩ። ጌታን ካገኘው በኋላ ደግሞ እንደው አገልጋይ ጃንደረባ በሆን እመኝ ነበር እና ብዙም ይሄ ወደ ሴት ምናምን የመሄድ አፕታይቱ ብዙ የሌለኝ አይነት ሰው ነበርኩና በጣም ላይፌን የቀየረኝ ግን መኃልየ ዘሰሎሞን ነው። እኔ መኃልየ ዘሰሎሞንን ጌታን አግኝቼ ሳነበው አንዳንዶቹን ቴክስቶች ማንበብ ይከብደኝ ነበር። ማለት መንፈሳዊ ነገር ውስጥ እንዲህ አይነት ነገር አለ ብዬ የእውነት ይከብደኝ ነበር። ባይሆን አይዊሽ እና በጣም ደስ ይለኝ ነበር። ይሄ በተለይ ትንታኔ ሲሰጥ ስለ ክርስቶስ ነው ስለ ቤተክርስቲያን ነው ሲል በቃ ቴክስቶቹን ኢንጆይ ያደርጋቸው ነበር። ግን ሪል ወደ ሪሌሽንሺፕ ውስጥ ስመጣ ግን አብረን እጮኛ ሆነን መኃልየ ዘሰሎሞን ማጥናት ስንጀምር አንድ በጣም ጥሩ ኮሜንታሪ ረድቶኛል ይሄን እንዳደርግና በቃ መኃልየ ዘሰሎሞን ካነበብኩ በኋላ እኔ ሌላ ሰው ነኝ። በቃ ምንም ማለት ነጭ ከሚያደርገው ያነሰ ነገር አላደርግም ብዬ ማሰብ እችላለሁ። በቃ ኤቭሪዴይ ክሬት ማድረግ ቻልኩ። ስለዚህ ይሄ ባክግራውንዳችን ምንም ሊሆን ይችላል፣ እስከዛሬ ድረስ ምንም አላደረግን ሊሆን ይችላል፣ ግን ዛሬ ጀምረን ልናደርግ እንችላለን ብዬ አስባለሁ። ስለዚህ ይሄኛው ማድረግ ጥሩ ነው። እንዳልኳችሁ ይሄ የወንድ ብቻ ሳይሆን ደግሞ የሴቶችም ነው። ሰብሊም ጭምት ጨዋ አይነት ሴት ነች። ባለፈውም ነግራችኋለሁ በደንብ። ግን መኃልየ ዘሰሎሞን ላይ እንዳለችው ሴት ደግሞ በጣም እሳት የሆኑ ቃላቶችን ደግሞ ትጠቀማለች። በጣም ልብ የሚነኩ ልብ ፍስስ የሚያደርጉ። ስለዚህ ይሄ መኃልየን ስታጠኑት ራሱ ይነግራችኋል። በተለይ ስታጠኑት ካስፈለገ ሼር ላደርጋችሁ እችላለሁ። ሴቷ ምንድን ያለችው ወንዱ ምንድን ያለው የሚለውን ሰጣችኋለሁ። ስለዚህ ሴቶች ያንኑ ሸምድደን ብንለው ራሱ በጣም ያስደንቃችኋል። በስዕል ብታስቀምጡት አንዳንዱ ነገር አስፈሪ ሴት ሊሆን ይችላል የምትስሉት፣ ግን ኤክስፕሬሽኖቹ በጣም የሚገርሙ ናቸው አይደል? አንዳንዴ በፈረስ ይመስላታል አይደለ? ጉንጯን በሆነ ነገር ይመስላል፣ በሚዳቋ ይመስላል። ስለዚህ አስደናቂ ነገሮችን፣ ክስተቶችን፣ ሰርፕራይዞችን መፍጠር በጣም ኢምፖርታንት ነው። የግምገማ ጊዜያቶችን ማመቻቸት በጣም አስፈላጊ ነው። የፍቅር ህይወታችን ምን ይመስላል የሚለውን ነገር መገምገም። በርዝዴይ ላይ ሊሆን ይችላል፣ አኒቨርሰሪያችሁን ስታከብሩ ይሆናል፣
ቅድም እንዳልኩት ለመዝናናት ጊዜ ስትወስዱ ሊሆን ይችላል። እንዴት ነኝ ትዳር ውስጥ እንዴት ነኝ፣ ፍቅሬን ገልጻለሁ ወይ፣ ጥሩ ነኝ ወይ፣ በፍቅር ህይወታችን ደስተኛ ነሽ ወይ፣ ምን ባሻሽል ደስ ይልሃል ደስ ይልሻል የሚሉትን መነጋገር አስፈላጊ ነው። ሌላው ደግሞ እንግዲህ ትዳር ውስጥ ስንገባ ነፃነት አለመንፈግ በጣም አስፈላጊ ነው። ይሄ ከመተማመን ጋር ከመዋደድ ጋር ሪስፔክት ከመደራረግ ጋር ይገናኛል። የሰው ልጅ በጣም ነፃነት ይፈልጋል። ስለዚህ ይሄ በጣም ነፃነት የሚነሱ የትዳር ጓደኞች አሉ። አንዳንድ ጊዜ በጣም አፍነው የሚይዙ ወንዶችም ሴቶችም ማለት ነው። ስለዚህ ይሄ የሰው ልጅ ሊታፈን የሚገባው ፍጡርም ስላልሆነ ማለት ነው። እግዚአብሔር ዘፍጥረት ምዕራፍ 1 ጀምሮ ስናየው ነፃ ፈቃድ የሚባል ነገር ለሰው ልጅ ሰጥቶታል። ማለት በዘላለም ህይወታችን ጉዳይ እንኳ እግዚአብሔር የሰጠንን ነፃነት ስታዩት የኛ ትዳር ያ አይነት ነፃነት ከሌለው ጥሩ አይሆንም። ሰው ነፃ ሆኖ አምኖበት ጤናማ የሆነ ሪሌሽንሺፕ ውስጥ እንዲኖር እድል ሊሰጠው ይገባል። እኛ ስላፈነው አይሆንም ማለት በልጆች አታዩትም? በጓደኞች ማለት ነፃነት የተነፈጉ ልጆች እኮ ያስታውቃሉ። ነፃነት የተነፈጉ ባለትዳሮች ያስታውቃሉ። ስለዚህ ባሎቻችንም የተነፈሱበት አየር መስጠት፣ ከጓደኞቻቸው ጋር የሚያወሩበት የሚጫወቱበት፣ ነፃ የሚሆኑበት፣ ሴቶችንም እንደዚሁ ተንፈስ የሚሉበት ጊዜ ያስፈልጋቸዋል ብዬ አስባለሁ። ስለዚህ የትዳር አጋራችንን በጣም የመቆጣጠር አይነት ዝንባሌ እንዳይኖረን ጥንቃቄ ብናደርግ ጥሩ ነው ብዬ አስባለሁ። ስለዚህ አንዳንድ ኒዳቸውንም እኛም ልናሟላላቸው አንችልም። በእርግጥ እኔ አሁን ሚስቴን በቻልኩት ያህል ለመስማት አሁን ጥረት አደርጋለሁ። እኔ ሰብሌ ግን በቃ አቅም የሆነ ሌቭል አለኝ ማለት ነው። ችዬ በቃ የሆነ ሰዓት እኔ በሐሳብ ሄዳለሁ። እሷ ተመስጣ የሆነ ነገር እያወራችልኝ በመሃል እንትኑ ግን ምን ሆኗል እላለሁ። እየሰማኸኝ አልነበረም ማለት ነው ትለኛለች። በቃ መሃል ላይ እኔ እጠፋለሁ ማለት ነው። ስለዚህ በጣም አፍኛውን ከኔ ጋር ብቻ አውሪ ብላት ችግር ይፈጠራል ማለት ነው። ስለዚህ ትንሽ ተንፈስ ምትል እንደዛ የምታወራበት እድል መስጠቱ ለኛም ለትዳር ጓደኞቻችንም ጥሩ ነው። ወንዶቹንም እንደዛው ነፃ እንዲሆኑ ሼር እንዲያደርጉ ብናደርጋቸው ጥሩ ነው። ኃላፊነቶቻችንን በአግባቡ መወጣት በጣም ኢምፖርታንት ነው። ባለፈውም ይሄን ነገር አንስተናል። ኃላፊነታችንን ሳንወጣ ስንቀር የፍቅር ግንኙነታችን ላይ ተጽዕኖ ይኖረዋል። ስለዚህ የትዳር የኔ ኃላፊነት ነው የምንላቸው ነገሮች በደንብ በአግባቡ መወጣት አስፈላጊ ነው። ለጥቃቅን ነገሮች ያው ትኩረት መስጠት፣ ይህንንም በደንብ አንስተነዋል። በመኃልየ ዘሰሎሞን ላይ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች፣ ጥቃቅኑን ቀበሮች አጥምዳችሁ ያዙልን ትላለች። እቺ የምትለው መኃልየ ላይ ያለችው ያቺ በጣም የተባረከች ሴት ነች የምትለው እንደዛ። ስለዚህ ፍቅራችን ብሉም ሲያደርግ ይሄ ሲያብብ ሲያፈራ ጥሩ ሲሆን ያንን የሚያደበዝዙ ጥቃቅን ነገሮች እንዳይኖሩ ቀበሮቹን አጥምዶ መያዝ ያስፈልጋል ማለት ነው። ስለዚህ በንግግር ሊሆን ይችላል፣ በፋይናንስ ችግር ሊሆን ይችላል፣ በጤና ችግር ሊሆን ይችላል፣ ቅድም እንዳልኳችሁ በአገልግሎት ሊሆን ይችላል። ያው የሰው ልጅ ብዙ ነገር አይደል ውስጡ ያለው። በእነዛ ነገሮች ውስጥ ሁሉ ጥቃቅን ነገሮች እንዳይረብሹን እነሱን እያጠፋን መሄድ ያስፈልገናል። እንግዲህ ፍቅር ስሜትን፣ እውቀትን፣ ውሳኔን፣ ተግባርን በአንድነት የሚይዝ ነገር በመሆኑ ሁለንተናዊ የሆነ ጥንቃቄ ያስፈልገዋል። ስለዚህ ለስሜት መጠንቀቅ በእውቀት መሆን ስላለበት በውሳኔ በተግባር መገለጥ ያለበት ስለሆነ የፍቅር ግንኙነታችን መዳከም የሞራልም የስነ ልቦናና የአስተሳሰብ ችግር የሚያስከትል በመሆኑ ለችግሮች ከስር መፍትሄ ማበጀቱ አስፈላጊ ነው ማለት ነው። ስለዚህ የፍቅር ግንኙነታችን እየተዳከመ ሲሄድ ሞራላችን ይጠፋል፣ ለትዳራችን ያለን አፕታይት ይጠፋል። አንዳችን ለአንዳችን ለሌሎቹም በኋላም ለምናነሳቸው ነገሮች አፕታይት እያጣን ስሜት እያጣን እንሄዳለን። ይሄኛው ሁለቱን ላንሳና ወደዚህኛው ተመልሼ እመጣለሁ። ይሄኛው አይ ቲንክ ብትደክሙም ለመስማት ብዙ ማያስቸግር ቶፒክ ስለሆነ አራተኛው ጋር መለሳለሁ። የመጨረሻ ላድርገው ብዬ ነው እሱ። አምስተኛ ችግሮችን የመፍታት ተግባቦት ያስፈልገናል። ባልና ሚስት በህይወታቸው ብዙ ችግር ይገጥማቸዋል። በቃ ባለፈውም ብያቸዋለሁ። ትዳር ሰርፕራይዝ የሚያደርጋችሁ በችግር ነው። ብዙ እንትኖች ይገጥሙናል። ድሮ ማናቃቸው፣ ጓደኝነት ላይ ማናቃቸው፣ አምና ያልነበሩ ችግሮች ይመጣሉ።
ድሮ የሁለታችን ችግር ብቻ ሊሆን ይችላል ችግሩ አሁን የኔ ቤተሰብ ችግር የሚስቴ ችግር ይሆናል የሚስቴ ቤተሰብ ችግር የኔ ችግር ይሆናል እኛ ቤት ውስጥ ብዙ ችግር ይመጣል ማለት ነው የቸርች ችግር ይመጣል የጓደኞቻችን ችግር ይመጣል የሥራ ቦታ ችግር ይመጣል ስለዚህ በጣም ችግሮች በተለያዩ ምክንያቶች ሊገጥሙን ይችላሉ ይሄን ነገር አምነን መቀበል አለብን እንደ ክርስቲያን የተለያዩ ችግሮች ስለሚገጥሙን ባልና ሚስት በጥሩ መግባባት ችግሮቻቸውን መፍታት ካልቻሉ ወደ እርስ በርስ ጦርነት ይከታቸዋል ችግራቸው ስለዚህ ትዳራቸው አደጋ ላይ እንዳይወድቅ ይሄንን በጥንቃቄ ማኔጅ ማድረግ ያስፈልጋል ማለት ነው መጀመሪያ ቀን አካባቢ መስለኛል አንስተናል ባልና ሚስት የሚገጥማቸውን ችግር እንደ ሶስተኛ አካል ቁጭ አድርገው ለሁለት ዲል ማድረግ አለባቸው ማለት ነው በምንም ምክንያት የተፈጠረ ችግር የፋይናንስ ችግር ይሁን የሌላም ነገር ችግር ይሁን የቤተሰብ ችግር ይሁን የሱ ቤተሰብ ችግር ይሁን የሷ ቤተሰብ ችግር ይሁን የጤና ችግር ይሁን እንደ ሶስተኛ አካል ሌላው ወንበር ላይ ችግሩን ቁጭ አድርጎ ይሄንን ችግር እንዴት ነው ዲል ምናደርገው እንዴት ነው ምንፈታው ብሎ ባልና ሚስት አንድ እንደሆነ ሰው ችግራቸውን መፍታት አለባቸው ይሄ ችግር ሲፈቱ ደግሞ የእግዚአብሔርን ቃል ማዕከል ባደረገ መልኩ ለችግሩ መፍትሄ መስጠት ያስፈልጋል ስለዚህ ችግሮች በሚገጥሙ ጊዜ የምናደርጋቸው ኮሙኒኬሽኖች በጣም ጥንቃቄ ያስፈልጋቸዋል ኤፌሶን ላይ ሐዋርያ ጳውሎስ ምን ይላል ተቆጡ ኃጢአትንም አታድርጉ በቁጣችሁ ላይ ፀሐይ አይግባ ለዲያብሎስም ስፍራ አትስጡት ይላል ያው ቁጣ የሚመነጨው ከችግር ነው ስለዚህ ችግሩን የፈጠረው ሰው ባል ሊሆን ይችላል ችግሩን የፈጠረችው ሴት ሚስት ልትሆን ትችላለች ግን ችግሩን ባልና ሚስት ዲል ሲያረጉት በዚህ አይነት መንፈስ መሆን አለበት ማለት ነው በጣም ቁጣ ሲበዛው አይደል ቁጣው ደግሞ እየከረመ እያደረ ሲሄድ ደግሞ ዲያብሎስ ስፍራ ያገኛል ማለት ነው ለዲያብሎስ ስፍራ አትስጡት ማለት እናንተ በቁጣችሁ በከረማችሁ ቁጥር ችግሩን አብሮ ቁጭ ብሎ ዲል ከማድረግ ይልቅ ችግሩን ፈጥሯል ብላችሁ በመታሰቡት አጋራችሁ ላይ በጣም ትኩረት አድርጋችሁ ስትንቀሳቀሱ ዲያብሎስ እድል ያገኛል ማለት ነው ያው እሱ ደግሞ እድል ካገኘ እንደምታውቁት ነው አይደለ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል ይላል አይደል ያዕቆብ ሲጽፍ ስለዚህ ሁሉ ጊዜ ትንሽ ኦፖርቹኒቲ ነው የሚፈልገው ስለዚህ ትዳር ውስጥም ለመግባት ችግሮች በጣም ነው የሚመቹት ምክንያቱም ያው ችግር እንደምታውቁት በባህሪያችን ኤክስተርናላይዝ ማድረግ እንወዳለን የራሳችንን ድካም አድሚት ከማድረግ ይልቅ የችግሩን የከሌ ችግር ነው አይደል ቤተክርስቲያንም ይሁን የትም ቦታ እንደዛ ነው ስለዚህ ትዳራችን ላይ ይሄን ጥንቃቄ ማድረግ በጣም ያስፈልገናል ሰው ሁሉ ለመስማት የፈጠነ ለመናገርም የዘገየ ለቁጣም የዘገየ ይሁን ይላል ያዕቆብ ሲጽፍ ስለዚህ ችግሮችን ዲል ስናደርግ በመደማመጥ አንዳችን አጥፍተ ሊሆን ይችላል ያንዳችን ችግር ሊሆን ይችላል ችግሩ ግን ረጋ ብለን እየሰማን ከመናገር ይልቅ ለመስማት ቅድሚያ እየሰጠን ለቁጣ የዘገየን ለመስማት አንዳንዱ ችኮላዎቻችን ጸጸትም ያላቸው እንዳይሆኑ ጥንቃቄ ማድረግ ስለሚያስፈልገን ማለት ነው ሌላው ስድስተኛው የሶስተኛ ወገን ጣልቃ ገብነት ነው ይሄ በተለይ በእኛ አይነት ካልቸርስ ኮሚኒቲ ውስጥ አላቅም እንግዲህ እናንተ አካባቢ ላይ ከኔ ይልቅ እዛ ያላችሁ አገልጋዮች ወይም እናንተ በግል ዲስከስ ልታረጉበት ትችላላችሁ በተለይ ቤተሰቦች አብሮ ባሉበት አካባቢ ጓደኞች በሚበዙበት አካባቢ የሶስተኛ ወገን ጣልቃ ገብነት ብዙ ጊዜ የትዳር የመፍረስ ችግር ምክንያት ይሆናል ስለዚህ ብዙ ጊዜ ብለው አዲሱ ቤት አንድ በሆኑ በሁለት ባለሙሉ መብት አምባሳደሮች የተመሰረተ ነው ስለዚህ የቤቱ ነፃነት ሊከበርለት ይገባል እናት አባት ፓስተር ወንጌላዊ የጋብቻ ትምህርት አስተማሪ ምናምን የሆነ ሮል አላቸው ይሄ ትዳር እስኪመሰረት ድረስ በግል ባልን ሚስትን ይዘው የሚመጡ አካሎች ናቸው እነዚህ ስለዚህ ቃል ኪዳን ካገባባን በኋላ ባልና ሚስት ናቸው ብለን ካወጅን በኋላ ደግሞ በቃ ለባልና ለሚስቱ ሙሉ ነፃነት ሊሰጣቸው ይገባል ቤታቸውን የሚመሩበት ቤታቸውን የሚያስተዳድሩበት ነፃነት ሊኖራቸው ይገባል ስለዚህ የኛን ቤት የምናስተዳድረው እኔና ሚስቴ ነን ይሄ በጣም በጣም ወሳኝ ነገር ነው ሶስተኛ ወገን እኛ ቤት ውስጥ ጣልቃ ገብቶ የኛን ቤት አያስተዳድርም በምንም ሂሳብ ይሄኛውን ግልጽ በሆነ መልኩ መነጋገር በጣም አስፈላጊ ነው የቤተሰብ ጣልቃ ገብነት ለፍቺ ጭምር ሳይቀር ትልቅ በር መሆኑን ተረድተን
በጋራ መቆም አለብን ማለት ነው። ዘፍጥረት 1 ላይ እግዚአብሔር ጋብቻን ሲመሰርት መተውና መጣበቅን በዘፍጥረት ምዕራፍ 2 ቁጥር 24 ላይ ነው የተናገረው። ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይጣበቃል አይደለ? ሁለቱም አንድ ስጋ ይሆናሉ ተብሏል። ስለዚህ እነዚህ አንድ ስጋ የሆኑ እናትና አባታቸውን የተው፣ ስለዚህ ሌላ ቦታ ያለንን ከሚስታችን ከባላችን ውጭ ያለንን መጣበቅ ትተን እዚህ መተን የምንጣበቅበትና አንድ ስጋ የምንሆንበት ቤት ስለሆነ ነፃነቱ የኛ ሊሆን ለኛ ሊሰጠን ይገባል። ይሄንን ነገር ስናስብ በጣም ባላንስ ማድረግ የሚያስፈልገው ይሄ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 28 ላይ ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምንም ሰው ይልቅ የሚከፋ ነው ይላል ሐዋርያው ጳውሎስ። አሁን ቤተሰብ መተው ምናምን ሲባል ቤተሰቦቻችንን መጥላት፣ አለመርዳት፣ አለማገዝ፣ የነሱን ሐሳብ አለመስማት ማለት አይደለም። ቤተሰቦቻችንን እንድናከብር እንድንሰማ መጽሐፍ ቅዱስ ያዘናል፣ እግዚአብሔርም ይፈልጋል። ግን የነሱ ሮል እኔና ሚስቴ መካከል መግባትን ግን አይጨምር። ስለዚህ እኔ በጣም የምወዳቸው ቤተሰቦች አሉኝ፣ በጣም የምወዳቸው ጓደኞች አሉኝ፣ በጣም የምወዳቸው መጋቢዎች አሉኝ፣ አገልጋዮች አሉኝ። ግን በምንም ተአምር የኔና የሚስቴ ቦርደር ውስጥ ግን ገብተው አይገኙም፣ ሊገኙም አይገባም። ይሄንን በጣም ክሊር አድርገን ማስመር አለብን። ስለዚህ ቤታችን ውስጥ በእኛና በትዳር ጓደኛችን መካከል የገቡ ሶስተኛ ወገኖች ካሉ ፈጥነው መውጣት አለባቸው። ይሄን ቤት የማስተዳደር ኃላፊነት እግዚአብሔር ሰጥቶናል። ስለዚህ ችግር ካለ እኛም ሌሎች ትዳሮች ውስጥም ስንገባ በጣም መጠንቀቅ ያስፈልገናል። ይሄ ጓደኞቻችንን ይጨምራል፣ የቤተ ክርስቲያን አገልጋዮቻችንን ይጨምራል። በተቻለ ያህል የቤታችንን ሚስጥር፣ የትዳር ጓደኛችንን ሚስጥር ወደ ውጭ ባናወጣ ጥሩ። ወደ ቤተሰቦቻችን ሊሆን ይችላል፣ ወደ ጓደኞቻችን ሊሆን ይችላል፣ ወደ አገልጋዮቻችን ሊሆን ይችላል። ሁሉም ሰው ከኛ ውጭ የሆነ ሰው ነው። እኛ አንድ ስጋ የሆንን፣ አንድ ስጋ ማለት አንድ ላይ የሆንን ማለት ነው። የሚስቴ ድካም የኔ ድካም ነው። ስለዚህ ስለ ሚስቴ ድካም ሳወራ ስለ እኔ ድካም ነው እያወራሁ ያለሁት። እሷም ስለ እኔ ድካም ስታወራ ያንን ነው እያደረገች ያለችው። ስለዚህ የእኛም ቤት የእኛን ትዳር ባለፈው እንደነገርኳችሁ የጠቀመን ሶስተኛ ወገን እኔና ሰብሊ መካከል የለም። በእርግጠኝነት ነው መናገር የምችለው። የእሷ ቤተሰቦች የሉም፣ የእኔ ቤተሰቦች የሉም፣ ጓደኞቻችን የሉም። በጣም ይሄን ስላችሁ በጣም ሶሻል ነን እኛ፣ በጣም ሰው የምንወድ ብዙ ሰውም እግዚአብሔር ደግሞ በሰው ፍቅር የባረከን፣ ቤታችን ሰው የማይጠፋ ወዳጆቻችን በብዛት ቤታችን የሚመጡ፣ የኔም ቤተሰቦች የእሷን ቤተሰቦች እኛ ቤት ሲመጡ ሳይሳቀቁ ሳይጨነቁ ደስ ብሏቸው የሚመጡበት ቤት ነው ያለ። ግን በእኔና በሰብሊ መካከል ግን ገብተው ሀሳብ የሚሰጡ ውሳኔ የሚወስኑ ግን በፍጹም አይደሉም። ማን ናቸው? ይሄንን በጣም በድፍረት መናገር እችላለሁ። ይሄንን ማድረግ መቻላችን በጣም ጠቅሞናል። ቅድም እንዳልኳችሁ የኛም ትዳር ልክ እንደናንተው ልክ እንደሌላው ሰው የተለያዩ ችግሮች ገጥመውታል፣ ብዙ ነገሮች ገጥመውታል። ገንዘብ ማነስ ገጥሞታል፣ ለቅሶ ገጥሞታል፣ ሀዘን ገጥሞታል፣ የተለያዩ ነገሮች ህመም ገጥሞታል፣ ብዙ ነገሮች ገጥመውታል። ግን እነዛን ነገሮች በሙሉ ማኔጅ ማድረግ ችለናል። ይሄንን ስንል ግን መጠንቀቅ የሚያስፈልገው ትላንትናም በጥያቄና መልስ ላይ ለማንሳት እንደሞከርኩት የሪሌሽንሺፓችን ግን ችግር ውስጥ እየገባ ከሄደ ግን መታከም ደግሞ አለበት። ማለት ለምሳሌ ሆስፒታል ሄጄ አላቅም እኔ ብዙ አልሄድም ብላችሁ በቃ ሆስፒታል መሄድ የለብንም ማለት አይደለም። እኔ ሆስፒታል ስላልሄድኩኝ አይ በቃ እሱ ሆስፒታል ካልሄደ እኔ አልሄድም አይባልም። አሁን ስለዚህ ስለ ትዳር ስናወራ የሆኑ ባልና ሚስቶች ሰው ጋር ስለማይሄዱ ደግሞ እኛ አንሄድም የሚል አቋም እንድንይዝ ሳይሆን ትዳራችን ችግር ውስጥ ከሆነ ህመም ካጋጠመው እኛ እንደ ባልና ሚስት ቁጭ ብለን ተነጋግረን ችግሩን መፍታት ካልቻለን ሊረዱን የሚችሉ ሰዎችን ግን አፕሮች ማድረግ ደግሞ በጣም የጤናማ ሰው እና የመንፈሳዊ ሰውም ልብን ወይም አቋምን የሚያሳይ ነው። ስለዚህ እኛ ተነጋግረን ልንፈታ ያልቻልነው ችግር ካለን ቁጭ ብለን ደግሞ ትረስት በጋራ የምናምናቸውን ሰዎች ይዘን ቁጭ ብለን መመካከር፣ ከአገልጋዮቻችን ጋር መመካከር፣ በጸሎት ከሚረዱን ሰዎች ጋር መመካከር ደግሞ በጣም ኢምፖርታንት ነው። ስለዚህ በተቻለ ያህል እኛ በራሳችን ልንፈታው እንሞክራለን።
ግን አፍነነው ደግሞ ዘግተነው ደግሞ ነገ ሊታረቅና ሊፈታ የማይችል ደረጃ ላይ ከደረሰ በኋላ ማድረግ ደግሞ ችግር ነው ማለት ነው። አንዳንድ በሽታዎች እንደምታውቁት አሁን ካንሰር ምናምን ተብሎ ብዙ ሰው እየሞተ ነው ያለው። ምናቃቸው ምንቀርባቸውም ሰዎች ሞተዋል። ግን እነዛ በሽታዎች በጣም ኤርሊ ቀድመው ታውቀው ቢሆን ኖሮ እንላለን አይደል? ባለሙያዎች ይላሉ መታከም እኮ ይችል ነበረ ይላሉ። ልክ ትዳራችን ውስጥ ማለት እንደዛ ነው ማለት ነው። ስለዚህ በቀላሉ ልናክማቸው የምንችላቸው ችግሮች አድገው የማይፈቱና የማይድኑበት ደረጃ ላይ እንዳይደርሱ ጥንቃቄ እያደረግን እኛ ለማከምና ለማዳን እንሞክራለን። ልክ አይደል? ጉንፋን ሲይዘን ሲያስለን ምንድነው የምናደርገው አይደል? ነጭ ሽንኩርት በሻይ አይደል? በማር ቀይ ሽንኩርትና ማር ደባልቆ ዝንጅብል ያለው ምናምን እንሞክራለን። እየባሰ ከሄደ ምንድነው የምናደርገው? ዝም ብለን ዝንጅብል መቼም እየጠጣን አንቆይም አይደለ? መድኃኒት እንውጣለን። እሱ ሲብስ ደግሞ እንሄዳለን አይደል? ስለዚህ ስንሄድ ደግሞ ወይ አንዳንዴ ኒሞኒያ ይሆናል፣ አንዳንዴ ኮቪድ ይሆናል። ስለዚህ ተኝቶ መታከም ያስፈልገዋል አይደል? አይሶሌትድ መደረግ ሊያስፈልገው ይችላል። በደንብ በጥንቃቄ በነርሶችና በሐኪሞች ክትትል ሊደረግለት ይገባል። ስለዚህ የኛም ትዳር እንደዚህ አይነት ችግር ሊገጥመው ስለሚችል በደንብ ሊረዱ የሚችሉ ሰዎች ጋር ሄደን ትሪት መደረግ፣ ግን መጀመሪያ ደግሞ ያው በዝንጅብል በነጭ ሽንኩርት ደግሞ ለማከም መሞከር ያስፈልገናል ማለት ነው። ስለዚህ ከሚስታችን ጋር አንድ ስጋ ከባላችን ጋር አንድ ስጋ እንደሆንን አስበን ይህንን እናድርግ የሚል ነው የመጨረሻ ቶፒክ። ትንሽ ደቂቃ አለኝ፣ እሱን ልናገርና ወደ ጥያቄ እመጣለሁ። ሌላው እንግዲህ የግብረ ስጋ ግንኙነት ተግባቦት በባልና ሚስት መካከል ደግሞ በጣም አስፈላጊ ነው። በተለይ የመጀመሪያ ቀን ይመስለኛል በዚህ ቶፒክ ላይ ተነጋግረናል። የግብረ ስጋ ግንኙነት በማንበብ እንዳትቸገሩ ብዬ ነው። የትዳር ምሰሶ ወይም የትዳር ወሳኝ የመጨረሻ በቃ ትዳር በዚህ ይሄ ነገር ከሌለው ትዳር የለም የሚያስብል አይነት አንዳንድ ቦታ እንደምንሰማው ማለት ነው። በቃ የትዳር መግቢያና መውጫው ይሄ ነው በቃ። ስለዚህ ስንገባም ለዚህ ነው የምንገባው፣ በሩ ይሄ ነው፣ ስንወጣም ደግሞ በቃ እዚህ ጋር ችግር ከገጠመን ነው በሚባል ደረጃ መታሰብ እንደሌለበት አንስተናል። ግን በትዳር ውስጥ ደግሞ በጣም ቅድም እንዳነሳ ናቸው ማለት ነው እንደ ፍቅር፣ እንደ ችግር እንደ መፍታት፣ ሶስተኛ ወገን ጣልቃ እንዳለማስገባት፣ እንደ ፍቅር ግንኙነት፣ እንደ መንፈሳዊ ተግባቦት የግብረ ስጋ ግንኙነት ተግባቦትን በጣም እጅግ አስፈላጊ ነው። በተለይ እዚህ ላይ ብቻ ሳይሆን ሁሉም ላይ አፕላይ ቢያደርግም የሁላችንም ትዳር ዩኒክ ነው። የሁላችንም ትዳር የተለየ ነው። የኔ ቤት የኔና የሰብሊ ቤት ነው። የሌሎቻችሁ ቤት የእናንተ ቤት ነው። ማለት እኛ እንደምንሆነው እናንተ ልትሆኑ አትችሉም። እናንተ እንደምትሆኑት እኛ ልንሆን አንችልም። መጽሐፍ ላይ እንዳነበብናቸው ባልና ሚስቶች ልንሆን አንችልም። ስለዚህ ስለ ግብረ ስጋ ግንኙነትም ስናወራ እንግዲህ አንዳንድ ሰው ድሮ ኤክስፒሪየንስ ይኖረዋል፣ አንዳንድ ሰው የለውም። ባይኖረን ጥሩ ነው። ከሚስታችን ከባላችን ጋር የመጀመሪያችን ቢሆን ጥሩ ነው። ምክንያቱም የሚረብሸን ነገር አይኖርም፣ ለሌላው ሰው አይኖርም። ግን አንዳንዴ ደግሞ በህይወት አጋጣሚዎች ደግሞ ያልምምድ ያላቸው ሰዎች ይኖራሉ። ያው ካገባን በኋላ እንዳይኖረን መጽሐፍ ቅዱስም ያዘናል፣ ሊኖረንም አይገባም። ከዛ በፊት ከኖረንም ደግሞ ያንን ዘግተን በአዲስ ምዕራፍ ደግሞ መሄድ አስፈላጊ ነው። ስለዚህ ይሄንን በተለይ ግብረ ስጋ ግንኙነትን ስናስብ በተለይ የሁለታችን ዩኒክ ኤክስፒሪየንስ እንደሆነ ማሰብ ያስፈልጋል። የሁለታችን የተለየ ቦታ ማለት ነው። ጋብቻ በሁሉ ዘንድ ክቡር ይሁን መኝታው ንጹህ ይሁን እንዳለው ጌታ ማለት ነው። ስለዚህ መኝታችን ንጹህ ስፍራችን ነው ማለት ነው። ስለዚህ በዛ ቦታ የምንሆነው የምናደርገው ነገር በሙሉ የግል ስለሆነ ይሄ የሌላ ሰው ኤክስፒሪየንስ አምጥተን እዛ ለመሞከር ወይም ደግሞ ያ ነገር የለም እዚህ ብለን ለመሄድ እንዳንነሳሳ ለዚህ ሊረዱን የሚችሉ ነገሮችን ለማንሳት ልሞክር። አካላዊ ንጽህናን መጠበቅ ለተሳካ ግብረ ስጋ ግንኙነት በጣም አስፈላጊ ነገር ነው። በጣም የስሜት ደረጃዎችን ማስታወስ በጣም አስፈላጊ ነገር ነው። ባሎች ለስሜት ሪስፖንድ የምናደርግበት ፍጥነትና
ሴቶች ለፍጥነት ሪስፖንድ የምናደርግበት በጣም ማረሳው ያው እዚህ ውስጥ አይ ቲንክ ያላገቡ አንድ ሁለት ሶስት ሰዎች አሉ። ስለዚህ አንዳንዶቹ ነገሮች ላላነሳ እችላለሁ። ግን እኔና ሰብሊ መጀመሪያ ኢንተርቪው አድርገን ለመጋባት የወሰንን ቀን ፓስተሩ ማታ ላይ ነበር ኢንተርቪው የገባ ነውና ፓስተሩ ምን አሉ? ተነሱና መብራቱን አጠፉት ማለት ነውና ጨልም አለ። ከዛ አበሩት እና የልጆቼ ይሄን ምነግራችሁ የወንድ ልጅ ስሜት እንደዚህ ነው አሉ። ልክ በቃ አሁን አምፖሉን ሳጠፋው ጭልም እንዳለው ሳበራው ደግሞ ብርት እንዳለው ነው። የሴት ልጅ ስሜት ደግሞ እንደ ብረምጣድ ነው። ስለዚህ ሲግልም ረጅም ጊዜ ይፈጃል፣ እንደገና ደግሞ ለማብረድም ረጅም ጊዜ ይፈጃል አሉ እና በጣም ይሄን ነገር እንዳትረሱ ብለው ምክር ሲለግሱን ለገሱን እና እንደዛ ማለት ነው። በተግባርም ያየነው እሱ ስለሆነ ሁላችሁም የምታውቁት ነው። ይሄኛው ለሱ ጥንቃቄ በተለይ አዳዲስ የሆናችሁ ተጋቢዎችም ስላላችሁ እሱን ማወቅ ያስፈልጋል። ሌላው እንግዲህ ያው በፊልሞች ላይ የምናያቸውን ግንኙነቶች አይነት ነገር አለማሰብ። ያው ሁላችንም በተለያየ መልኩ ኤክስፖዝድ ልንሆን ይሄ በፊልሞች አልኩት እንጂ ያው ብዙ ሰው ያንን ኤክስፔክት ስለሚያደርግ ማለት ነው። እንደው ፊልሞች አንዳንዴ እንዴት እንደሚሰሩ ብታዩ ዝም ብላችሁ ዩቲዩብ ላይ ፊልም እስቲ እንዴት ነው የሚሰራው ብላችሁ ስታዩ ያስቃችኋል። ከሰማይ የወደቀ የመሰለን ሰውዬ ከሆነች ወንበር ላይ ነው የዘለለው ከጀርባ ያለውን ፕሮሰስ ስታዩት ማለት ነው። የሆነ ሰው የሆነን ሰው ሲቀድም፣ የሆነ ሰው የሆነ ቦታ ሲገባ፣ ይሄ ከጀርባ የተሰሩትን ነገሮች ስታዩ እናንተ ልባችሁ ተንጠልጥሎ እንደው ምን ተፈጥሮ ይሆን እንዴት ሆኖ ይሆን ያላችሁት ሙቪ ከጀርባ የተሰራበትን ነገር ስታዩ ያስደነግጣቸዋል። ስለዚህ ምን ለማለት ነው? ፊልም ላይ የምናያቸው ነገሮች የራሳቸው ሌላ የተሰሩበት መንገድ አላቸው። እኛን አትራክት ለማድረግ የተሰሩ ስለሆኑ እንደዚህ አይነት የምናያቸውን ነገሮች ትዳራችን ውስጥ አምጥተን መፈለግ የለብንም። እንዳልኩት የኛ ዩኒክ እንደሆነ ማሰብ፣ ቀድሞ ሪሌሽንሺፕ የነበረን ሰዎች ወይም እንደዚህ አይነት ከግብረ ስጋ ግንኙነት ጋር ኤክስፒሪየንስ ያለን ሰዎች ድሮ የነበረንን ኤክስፒሪየንስ እዚያ ለመጠበቅ አሁን ከሚስታችን ጋር ከባላችን ጋር ያለን ግንኙነት ዩኒክ እንደሆነ ከሌላ ሰው ጋር ልንደግሞ የምንችለው ሊፈጠር የማይችል ወይም ሌላ ሰው ጋር ያለ ነገር እዚህ ልናመጣበት የማንችለው እንደሆነ ምክንያቱም ሁለታችንን የሚያማከለ ስለሆነ በዛ ደረጃ ማሰብ ያስፈልገናል። በጣም ብዙ አታላይ ነገሮች ያስፈልገናል ማለት ነው። የግብረ ስጋ ግንኙነት ላይ የሚያጋጥሙንን ችግሮች በሁሉም ባህሪያችን ከተፈጥሯችን ጋር የተለያዩ ስለሆኑ እንደው የተወሰነ ነገሮች ብናደርግ ብዬ ማሰባቸው ላንሳ። አንደኛው ፍላጎትንና ስሜትን በግልጽ ማጋራት በጣም አስፈላጊ ነው ለተሳካ የግብረ ስጋ ግንኙነት። ቅድም እንዳልኩት ነው ያልተነገረ ጥበቃ ያልተጠበቀ ጉዳት ያመጣል። ያልተናገርነው ነገር እኔ እንዲሆን ነው የምፈልገው ምንለው ነገር ካለን በግብረ ስጋ ግንኙነት ውስጥ በግልጽ መናገር። ባላችን ነው ሚስታችን ነች፣ ምንም ያሳፍር ነገር የለም። መቼም እግዚአብሔር ፈጥሮት ያው እንደ ካልቸራችን ብዙ ነገራችን ስለያዘ ቅድም እንዳልኳችሁ ነው። እኔ መኃልየ ሰለሞን ጡቶቿ ምናምን የሚል ነገር ሳይ ነው ደንግጬ እንዴ መጽሐፍ ቅዱስ ላይ እንዲህ አይነት ነገር አለ ወይ እንዴት እንዲህ ይላል ምናምን ማለት ቅዱስ መጽሐፍ ነው ብዬ አስቤ ስለነበረና ለዛ ነገር የነበረ ምልከታ የተበላሸ ስለነበረ ማለት ነው። ስለዚህ መጽሐፍ ቅዱሳችን ሳያፍርባቸው የተናገራቸው እንድንሆናቸው የተሰጡን ነገሮች ስለሆኑ እኛም ሳናፍር ያውም ለባላችን ያውም ለሚስታችን ለመናገር ማፈር የለብንም። ኤክስፔክቴሽኖቻችንን መንገር። እኔ እንዲህ ቢሆን ነው ደስ የሚለኝ፣ ለምን እንደዚህ ታረጋለህ፣ ለምን እንደዚህ ታረጋለሽ፣ ለምን እንዲህ አይሆንም ብላ መነጋገር፣ ያንን ማንሆንበት ማናረግበት ምክንያት ማድረግ ያስፈልገናል። ሌላው ለስሜታዊ ቅርርብ ደግሞ ቅድሚያ መስጠት በጣም ያስፈልጋል። ያው ግብረ ስጋ ግንኙነት እንደምታውቁት አንድ የምንሆንበት በአካል የምንያያዝበት ነው። ስለዚህ ቀጥታ ወደ ገደለው ባይሆን ጥሩ ነው። በቃ ቀጥታ ዘለን ወደ አካላዊ ግንኙነት ለመሄድ ባንሆን፣ በተለይ ወንዶችን ለዚህ ነገር የምንቸገረው ብዙ ጊዜ ብዬ አስባለሁ። ስለዚህ ኢሞሽናል የሆነ አታችመንት ለመፍጠር ብንሞክር ከንግግር ጀምሮ ከወሬ ጀምሮ ሌሎችም ከምናደርጋቸው ኢሞሽናሊ እኛን አታች ከሚያደርጉ ነገሮች ብንጀምር አካላዊ ግንኙነታችን ቀላል ያደርገዋል። ከወቀሳ ይልቅ ደግሞ እኔ የሚለውን ቋንቋ መጠቀም ብንችል ማለት አንዳንድ ጊዜ በግንኙነታችን ጊዜ ላንደሰት እንችላለን፣ አንዳችን ቀድመን ልንረካ እንችላለን፣ አንዳችን ልንዘገይ እንችላለን። እንዲህ አይነት ነገሮች በሚገጥሙን ጊዜ
ወቀሳ አይነት ነገር ባይሆን ለሌላው ሰው ስሜት ትኩረት ብንሰጥ ማለት የኛ መደሰት የኛ የምንፈልገውን ነገር ማግኘት ብቻ ሳይሆን ሚስቴስ ምን እየሆነች ነው ባሌስ ምን እየሆነ ነው የሚለውን ነገር ማየት በጣም አስፈላጊ ነገር ነው። አካላዊ ያልሆነ ተግባቦትን ማዘውተር ደግሞ ያስፈልጋል። ይሄ ልክ ግንኙነት ማድረግ በምንፈልግበት ቀን ወይ በምናስብበት ጊዜ ብቻ መቀራረብ ኢሞሽናል አታችመንት መፍጠር ሳይሆን ስሜታችንን ሊያቀራርቡ የሚችሉ ጓደኝነት ሊፈጥሩ የሚችሉ ቅርበትን ሊፈጥሩ የሚችሉ ነገሮችን ሁልጊዜ ኮመን ማድረግ በቴክስት ወድሻለሁ መባባል ምናምንና እኔ አንድ ማረገው ነገር አለኝ እንደውም ስልኬ ላይ ስላልሆንኩ እንጂ ብልክላችሁ ይሄ ሾርት ሜሴጆች አሉን አይደለ አይ ሚን ሚቲንግ ምናምን አይ አም ድራይቪንግ ምናምን የሚሉ ልክ ስልክ ሲደወልልን ኢንስታንት የሆነ መልስ የምንመልስባቸው ቴክስቶች አሉኝና እኔ አንድ ከስተማይዝድ የሆነች አለች ለሰብሊ የሰራኋት ማለት ነችና ማሬ አይ ላቭ ዩ ሞር ዛን ዩ ምናምን የምትልና ስብሰባ ውስጥ ነኝ ምናምን ትላለች ማለት ነው መጨረሻ ላይና አንድ ሁለት ጊዜ ተሳስቼ ለደንበኞች ይላኩላቸው ማለት ነው። ይሄ ልክ ኢንስታንቱን ስነካው እሱ ስለሚመጣ ማለት ነውና አሁን እኔ ስብሰባ ውስጥ ስሆን ለሚስቴ አይ ሚን ሚቲንግ ብዬ መላክ በቃ ይገባታል መቼም ኃላፊነቴን ታውቃለች ስራዬን ታውቃለች ትረዳለች ግን በቃ ያቺን አጋጣሚ ደግሞ ለምን ፍቅር መግለጫ ሳትሆንም ብዬ ነው ያረኳት እና ያው ለሚስቴ የነበረው ነው ይላኩላችሁ ይቅርታ ምናምን ብዬ አርም ያለው ከነሱ ጋር ስለዚህ ይሄን ነገር ሁሌ ብናረገው ኮመን ቢሆን ማለት የሆነ ነገር ስንፈልግ ብቻ የምናረገው ሳይሆን ሴቶችም እንደዛ ብናደርገው ቢሆን ማለት ነውና ስብሰባ ውስጥ ሆኜ እሷ የምትመልስልኝ ቴክስቶች ፈገግ ያስብሉኛል ብዙ ጊዜ አንዳንድ ጊዜ ቶሎም ላላያቸው እችላለሁ ስለዚህ በደንብ ይሄ ቅርበትን ጓደኝነትን ወዳጅነትን ሊፈጥሩ በሚችሉ መልኩ ሁሌ ብናረጋቸው ይሄ አንድ ምሳሌ ተራ ምሳሌ ሊሆን ይችላል ግን ሁሌ ማድረግ መላፋትን መልመድ መቀላለድን መልመድ ይሄ በቃ ሙድ መያያዝ የለም እንደዛ አይነት ነገሮችን መልመድ የዘንድሮ ልጆች እንደሚሉት ጓለ ማለት ነው በቃ በፈለግነው ማለት ቅድም እንዳልኳችሁ ማለት ነው በቃ እኔ የመጨረሻው ነፃነት ያለኝ እሷ ጋር የመጨረሻው በቃ እናንተ ፊት አሁን ማለለውን ነገር እሷ ጋር አለው ወንድ ጓደኞቼ ጋር ማላወራውን ነገር ሰብሊ ጋር አወራለሁ እሷም ያ ነፃነት አላት እኔ ጋርና ሁሌ ትላለች ወይ እኔ እኮ በህይወቴ ዘመን እንደዚህ ሆናለሁ ብዬ አስቤ አላቅም ትለኛለችና ስለዚህ ጌታ እንደዛ በመሆናችን ደስ ይለዋል ስለዚህ ይሄ አካላዊ ያልሆነው መግባባታችንን ሁሉ ጊዜ ማድረግ ያስፈልገናል ትክክለኛ ጊዜና ቦታ መምረጥ በጣም ያስፈልጋል ይሄ ለግንኙነትም ለመነጋገርም ማለት ነው ግብረ ስጋዊነት በመፈጸምበት ጊዜ ብቻ ሳይሆን ስንነጋገርም ቢሆን ታይሚንግ ማድረግ ያስፈልገናል በተለይ ስለነበረን ግንኙነት የምናወራበት ጊዜ በተለይ መሻሻል ያለባቸው ይሄ ኔጌቲቭ የሆኑ ነገሮች የለም እንደዚህ ቢሆን ብለን ስናወራ እንትን እንዳይሆን ማለት ነው ልክ እዛው ወዲያው ሲሆን ችግር ይፈጥር የለ በቃ ዘግየት ብለን ቀን ቀጥረን አይ ባለፈው እኮ ትላንት ወዲያ ሴክስ ስናረግ እኮ እንደዚህ ያረግሽው ነገር ብዙ ጥሩ አልመሰለኝም አልተመቸኝም እንደዚህ አልክ ያን ቀን ቸኮልኩ እንደዚህ እያልን ቀኖቹን አሳልፈን ጊዜውን መርጠን ስሜታቸውን በማይጎዳ ጊዜ ብናደርገው የበለጠ ጥሩ ያደርገዋል ጌታም ደግሞ በጣም ደስ ይለዋል ስለዚህ በዚህ መልክ ካደረግነው ትዳራችንን በዛ ይሆናል ሌላው አካላዊና ያው ውስጣዊ ጤንነታችንን ደግሞ መጠበቅ በጣም አስፈላጊ ነው ያው እንደምታውቁት ነው መቼም ጤንነት መጠበቅ ለሁሉም ነገር ጥሩ ቢሆንም ግብረ ስጋ ግንኙነት ደግሞ አካላዊ ጤንነት ይፈልጋል የስነ ልቦና ጤንነት ይፈልጋል ዝግጅት ይፈልጋል ስለዚህ አካላዊ ሆነ ውስጣዊ የስሜት ኢሞሽናል ጤንነታችንን በጣም መጠበቅ ያስፈልገናል ማለት ነው ስለዚህ እንደ ህግና እንደ ስርዓት እንዳይሆን ማለት ነውና በጣም ተጠንቅቀን ያንን ነገር ማድረግ ያስፈልገናል አንዳንድ ጊዜ ህግ ካደረግነው ጥሩ ነው ማለት በቃ እኔ በጠየቅኳት ጊዜ ሁሉ አብራኝ መተኛት አለባት የሚሉ አንዳንድ ወንዶች አሉ ማለት ልታደርገው ትችላለች ያው ግን ምን ይጠቅማል ማለት ኢንጆይ የማይደረግ ነገር ስራ ሲሆን ማለት ነውና ባለፈው እንዳልኩት በተለይ ግብረ ስጋ ግንኙነት ላይ ስንደርስ በጣም ዋይልድ መሆን አለብን ብዬ አላስብም የእውነት ማለት ከማግባታችንን በፊት መቼም ራሳችንን ገዝተን በቅድስና ለመኖር እኮ ጥረት እናደርጋለን ባለፈው እንዳልኩትም በተለያዩ ምክንያቶች ከሚስቶቻችን ጋር ግንኙነት ማናረግበት ጊዜ ይኖረናል ትራቭል እናረጋለን አንዳንድ ጊዜ
ማለት እኔ በፈለኩ ቁጥር ማድረግ አለብኝ ምንለው ቤት ስንሆን ሁሌ ያ ከሆነ ስለዚህ ትራቭል ስናረግ ወይ ሚስታችን በሌለችበት ቦታ ስንፈልግ ምንድነው ማለት ነው የሚፈጠረው ነገር ማለት ባለፈውም እግዚአብሔር በሴሰኞችና በአመንዝሮች ላይ ይፈርዳል ይላል አይደል ዕብራውያን 13 ላይ ጋብቻ በሁሉ ዘንድ ክቡር ይሁን መኝታውም ንጹህ ይሁን ብሎ እግዚአብሔር በሴሰኞችና በአመንዝሮች ላይ ይፈርዳል አመንዝራ ማለት ያው እንደምታውቁት ከትዳሩ ውጪ የሚሄድ ወይም የምትሄድ ሰው ማለት ነው ከቃል ኪዳን ውጪ ግንኙነት የሚያደርጉ ሰዎች ማለት ነው ሴሰኞች ማለት ደግሞ ስሜታቸውን መግዛት የማይችሉ ሰዎች ማለት ነው ሴሰኛ ሰው ማለት እሱ ነው በቃ ባየ ቁጥር ግንኙነት የሚያምረው ሰው መሆን ማለት ነው ስለዚህ መጽሐፍ ቅዱሳችን እንደምታውቁት በልክ መኖርን በጣም የሚያስተምረን መጽሐፍ ነው አይደል ምግብ እንኳን ስንበላ በልክ እንድንበላ ይነግረናል አይደል አመጋገባችን ራሱ ስርዓት ያለው እንዲሆን የሚነግረን መጽሐፍ ነው አይደለም እንደዚህ አይነት የተከበረ ነገርና እግዚአብሔር ክቡር ነው ብሎ የጠራው ጋብቻ ውስጥ የምናደርገው ግብረ ስጋ ግንኙነት ቀርቶ ማለት ነው ስለዚህ ይሄ በጣም ዋይልድሽ የሆነ በጣም እንትን የሆነ አይነት ነገር ባይኖረን አንደኛ ቆሮንቶስ ምዕራፍ 3 ይሄ ምዕራፍ 7 ላይ ባለፈው እንዳነሳ ነው ወንድ ልጅ በራሱ ስጋ ላይ መብት የለውም ሴቷም የላትም አይደለ ስለዚህ እንደውም ለጸሎት ካልሆነ በስተቀር ተነጋግራችሁ ካላቆማችሁ በተቀር አታቆሙ ይላል ስለዚህ ማረግ በመንችል ሰዓት ሁሉ ማረግ መልካምና በጎ ነው ስለዚህ ሴቶችም አንዳንድ ጊዜ ያው እንግዲህ አሁን አለው መቅጫ አይነት ነገር ይሆናል ባለፈው እንደውም እየሳቅን ነበር እንዳጋጣሚ አንድ ቀን ላይ ይሄን ብዬ እንጨርሳለን አንድ እንትን ላይ ይላልና በሴክስ ላይ ብዙ የሚቆዩት ጥናት የተደረገ ነው ይላልና አፍሪካውያን ሪከርድ ይዘዋል ይላል ጽሁፉ እና አሜሪካኖች 10 ደቂቃ ነው የሚቆዩት እንትኖች እንደዚህ ነው ይልና አፍሪካውያን 30 ደቂቃ ይቆያሉ ይላልና 30 ደቂቃ ስለሚቆዩበት ሲያወራ ያው 28 ደቂቃ ሚስቶቻቸውን በመለመን ይቆያሉ ከዛ ያው ባጭር ጊዜ ይጨርሳሉ ይላል ጥናቱ ስለዚህ ይሄ ወንዶች የሚለምኑት ሴቶች የሚለመኑበት አይነት መሆን በፍጹም የለበትም ማለት ነው ይሄኛው ስለዚህ ሴቶችም መብታችሁ እንደሆነ ባታስቡ እናንተ የምትሰጡትና የምትነሱት ነገር እንደሆነ ባታስቡ ሐዋርያው ጳውሎስ እንዳለው ማለት ነው መጽሐፍ ቅዱስ ስለሆነ ስጋችሁ የእናንተ ሳይሆን የባላችሁ እንደሆነ እንድታስቡ መብቱ እንደሆነ ማለት ነው ስለዚህ ያው ባሎችም ደግሞ መብቴ ነው የኔ ስጋ ነው ብለን እንዳናስብ በተቃራኒው የወንድ ሰውነትም የሚስት ነው ስለሚል ሚስት ነች ባለመብቷ እሷም መብቴ ነው ብላ እንደፈለገች የምትሆንበት ሳይሆን ተነጋግረን ለትዳሩ ጥቅም በሚሆን መልኩ እንድናደርገው አንዳችንን የምንቀጣበትና አቢዩዝ የምናደርገው ባይሆን ምክንያቱም ባለፈው አንዱ ትሩፋት እኮ በቅድስና ለመኖር የምንታገዝበት ነው ትዳር ማለት አይደለ ከዝሙት የምንጠበቅበት ነው ማለት በመከላከል በመሸሽ በመደበቅ አብሮ ይሄን ነገር ኢንጆይ ባለማድረግ እኮ የትዳር ጓደኛችንን ተጋላጭ ነው የምናደርገው ማለት ነው አይደለ ቀደም ውበት መጠበቅ ምናምን ያለው እኮ እሱ ነው ስለዚህ ውጪ ከተለያየ ሰው ጋር እንውላለን አይደል ወንዶችም ሴቶችም መቼ ስለዚህ እኛ ጓደኛ ካልሆነን እኛ ካልተቀላለድን እኛ ካልተጫወትን እኛ አካላዊ ውበታችንን ጤንነታችንን ካልጠበቅን የትዳር ጓደኛችን እኮ ኤክስፖዝድ ይሆናል ወንድም ሆነ ሴትም ሆነች ስለዚህ በትዳራቸው ውጪ ያመነዘሩ ምንላቸው ሰዎች መቼም የተለየ እንትን ኖሮባቸው አይደለም እኮ እዚህ የገጠማቸው ችግር ነው ወደዛ ይወሰዳቸው ስለዚህ ከዝሙትም የምንድንበት የምንጠበቅበት ስለሆነ በመንፈሳዊ ነገራችንም ላይ ትልቅ ኢምፓክት ስላለው በጣም አደራ ማለት ፈልጋለሁ ሴቶችም ወንዶችም አንከላከል ነፃ እንሁን በዚህ ነገር ላይ በነፃነት ከሚስቶቻችን ጋር እናውራ ጌታ ኢየሱስ ይባርካችሁ ትንሽ ሰዓታችን ሄዷል ጥያቄዎችን ወስደን ትንሽ መግፋት ከቻልን እንገፋለን ካልሆነ ጥያቄዎችን እንውሰድና ነገ ደግሞ መልስ እንሰጣለን የተለየ አቅጣጫ መሪዎቻችን ካልሰጡን በዛ መልክ ብናደርገው እግዚአብሔር አምላክ የተባረከ ይሁን ዳጊ በጣም በሚያስገርም ሁኔታ ነበረ ያስቀመጥክልን ኮንሴፕቱ በጣም ደስ ብሎኛል ጌታ ኢየሱስ ይባርካችሁ ጥያቄ ካላችሁ ፕሊዝ የእናንተ ጊዜ ነው ጥያቄ ለመጠየቅ ጥያቄ ያለው እጁን ያወጣ መጠየቅ ይችላል ማለት ነው
ጥያቄ ያለው እስኪዘጋጅ እኔ ዳጊ ያን ጥያቄ ልጠይቅህ። ይቻላል፣ ደስ ይለኛል። ቅድም ስናወራና ስንነጋገር በአድናቆት ቃል በመጠቀም ዙሪያ ላይ የመጽሐፍ አንስተን ስናወራ ነበርና በጣም ጥሩ ነው። እጅግ ወሳኝና አስፈላጊ ነው። አንድ ጊዜም ደግሞ የማልዬ መጽሐፍ ስናጠና የፍቅር ምግብ ነው አድናቆት የሚል ነገር አስተማሪያችን ሲያወራ ትዝ ይለኛል። ግን አሁን ምንድነው ትልቁ መሰረታዊ ክፍተት መለየት ያልቻለው በታማኝ ባልና በአድናቂ ባል መካከል ያለው ልዩነት ቢገለጥ ብዬ አምናለሁ። ምን ለማለት ፈልጌ ነው? ብዙ አድናቆትን የሚሰጡ ባሎች የሚል ሩመር አለ። ምን ማለት ፈልጌ ነው? ይቅርታ ትንሽ ተቋረጠ። ትንሽ ስታክ አድርገህ ነበር ሙሌ። የመጨረሻው እሺ። በአድናቆትን የሚሰጡ ባሎች ብዙ ጊዜ ታማኝነት ይጎላቸዋል። አድናቆት በጣም የሚያበዙት እንትናቸውን ለመሸፈን ፈልገው ነው የሚባል ነገር አለና ብዙ ጊዜ ደግሞ አሜሪካ አካባቢ ነው ይሄ ነገር ያለው ይባላል። እንደውም አሜሪካ አካባቢ ያሉ ባሎች ሲያደንቁ አበባ ሲያመጡ አበባውን ከማርስ እንዳመጡት አድርገው ነው የሚያዩት። ማርስ ላይ ከዛ ነጥብ የዚህን ያክል ነው ለማድነቅ በጣም ከፍተኛ ጥረት የሚያደርጉት። ግን ካደነቁ በኋላ ዞር ብሎ ደግሞ ሌላውን ደግሞ እያደነቁ ከሌላውም ጋር እያደነቁ ከሌላ ጋር የሴቶች የልብ ችግር ወይንም የሴቶች የስስ ብልት እንደሆነ ስላወቁት እያደነቁ ብዙ ነገር ያደርጋሉ የሚል ማቀው አለ። ግን አጠቃላይ አንተ እንዴት ትለናል? የትኛው ይሻላል ከመሻለስ? ታማኙ ነው ወይስ አድናቂው ነው የሚባል ነገር አለ። እቺን ብታብራራለን የሚል ሐሳብ አለኝ። እግዚአብሔር ያክብርልኝ ዳቀው። ቴንኪው በጣም እሺ። ሌላ ጥያቄ ካለ አብሮ እንዲመልስ ጥያቄ አለ። ሌላ እጃችሁን ማውጣት ትችላላችሁ። እሺ እዩ። እሺ መምህር ዳጊ እግዚአብሔር ይባርክ። በጣም ጥሩ ጊዜ ነበረ። ክብር ለእግዚአብሔር ይሁን። ተግባቦትን በተመለከተ ነው የኔ ጥያቄ የሚሆነው። እንግዲህ የተግባቦት መሰረት ተብሎ የተዘረዘሩ ነገሮች አሉ። ለምሳሌ የወንድና የሴት አእምሮ ልዩነት፣ የወንድና የሴት ፍላጎት ቅደም ተከተል፣ የባህሪ ተግባቦት ምናምን የሚሉ መሰረታዊ ነገሮች ናቸውና እነዚህ ለምሳሌ በተፈጥሮ በወንድና በሴት መካከል ልዩነት ካለ ኢን ኔቸር አለመግባባትም ራሱ ኔቸር ነው ብለን መውሰድ እንችላለን። ማለት በወንድና በሴት መካከል ለተግባቦት መሰረቱ የወንድና የሴት የአእምሮ ልዩነት ነው። የባህሪ ተግባቦት ላይ መሰረት የሚያደርግ ከሆነ፣ ፍላጎት ላይ መሰረት የሚያደርግ ከሆነ፣ ይሄ ደግሞ ከተፈጥሮ ጋር የሚገናኝ ስለሆነ ምናልባት ባህሪ ላይሆን ይችላል፣ ግን ተፈጥሮ የማንቀይረው ነገር ማለት ነው። ስለዚህ የማይቀየር ልዩነት ካለን ተግባቦት ላይም ራሱ ሊኖር ይችላል ብለን ማሰብ እንችላለን። ይሄ ነው ጥያቄ። ቴንክ ዩ። እሺ ቴንክ ዩ። ሌላ ተጨማሪ ሰው ካለ አለ አቡካ አውጥቷል።
ሪታ ከሪታ ውጪ አቡኮ አውርዳቸው ሌሎቹን እጆች ሪታ። እሺ ሙሌታ እሺ ዳግማዊ ጸጋ ይብዛልህ። በጣም ጥሩ ጊዜ ነበረ። በድጋሚ ተባረክ። እኔ ጥያቄ ያለኝ ሁለት ጥያቄ ነው። አንድ ተግባቦት ላይ ነውና ይሜም አሁን ልክ እንዳነሳው ባለቤቴ የቃቃ ባሊ ነው። ከጽንሳችን ጀምረን አብረን ያደግነውና እግዚአብሔር ረድቶን ደግሞ ያው አብረን ተጋብተናል ማለት ነው። አብረን ያደግነው በሰፈር በትምህርት ቤት በብዙ እንተዋወቃለን። ግን ተግባቦት ላይ አንድ ችግር አለበትና በአንዳንድ ነገሮችን ሳይገልጽልኝ የሆነ እኔ እንድረዳ ይፈልጋልና እኔ ምልክት ትምህርት አስተማሪ አይደለሁም እባክህ ግለጽልኝ አልገባኝም ምናምን በምልበት ሰዓት ላይ አንዳንዴ በቃ የሆነ እኔ እንትን እንድል ይፈልጋል አያወጣውም አንዳንድ ነገሮችን እና በዚህ ጉዳይ ላይ ብዙ ጊዜ እንነጋገርበታለን እና አውራ እኔ እንድረዳት እንደዚህ በል እለዋለሁ። ይሄ ነገር በሁለታችን መካከል ላይ እሱ ደግሞ አይ በቃ እኔ እንዲልል ስለፈለኩ ነው እንድታደርጊ ይለኛልና ሳይገባኝ ይቀራል። እንዲያስተካክል ብዙ ጊዜ እነግረዋለሁ። ሌላው ጥያቄ በትዳር ላይ ሰርድ ፓርቲ ማስገባት ጥሩ እንዳልሆነ ከዚህ በፊት አንድ የጋብቻ አስተማሪ ሲያስተምር ተምሬያለሁና ምንድን ነው በትዳር ላይ ሶስተኛ ሰው ያስገባ ሰው ትዳሩ ለመፋታት ጫፍ ላይ ነው፣ በቃ ጫፍ ላይ ነው ያለው ሲል ሰምቻለሁና ይሄንን እንዴት ትላለህ? አመሰግናለሁ። እሺ ባርኮት ጸጋይ ባርኮት ልክ ነኝ? ስም እጅ አወጣ። አዎ ልክ ነህ። ሰላም ነው? እግዚአብሔር ይመስገን። አይ አንተ አሁን በጠየቀው ጥያቄ ላይ እኔም ተጨማሪ ጥያቄ ልጠይቅ ፈልጌ ነው። እሺ ይቻላል። ማለት አድናቆትን በፍቅር ማድረግ አይቻልም ወይ? ማለት አንተ የጠየቀው ጥያቄ በአስመሳይነት ሳይሆን አድናቆትን የምገልጽበት መንገድ በፍቅር መሆን አይችልም ወይ ከማስመሰል ባለፈ የሚለውን ነገር ነው። ግልጽ ከሆነ ግልጽ ነው። ሌላ ጥያቄ ካለ? አይ ሌላ ጥያቄ የለኝም። ይሄንን አይ በዚሁ እንዲያብራራው ስለፈለኩኝ ነው። አድናቆት አገላለጻችንን እንዲህ ካስመሳይነት ወጥቶ በፍቅር የሚገለጥበትን መንገድ ቢያብራራልን ጥሩ ነው ብዬ ነው። እሺ ባርኮት እሺ አመሰግናለሁ። ሌላ ከሌለ ዳግዬ ትገባለህ አንተ? እሺ ትንሽ ደቂቃ አለን። ቶሎ ብዬ ለማውራት ልሞክር። ትንሽ ቪዲዮንም ያላጠፋሁት እንደው አይኔ ወደዚህ ወደዛ ሲል አቴንሽን እንዳልወስድ ላጠፋው ነበር፣ ግን ማጥፋቱም ደግሞ ሌላ እንዳይሆን ብዬ ነው። ቅድም ያልኳችሁን ሼር አረጋችኋለሁ። የማሊ የዚህ ሰለሞን ላይ ያሉትን ሀሳቦች ለማንሳት እየሞከርኩ ነበር። ጥያቄውን እስከምጨርስ ተጠቀም ጊዜ ዳጊ። ተጠቀም። እሺ ስለዚህ ይሄኛው ሲስተካከል በኋላ እሱን አነሳለሁ። እንግዲህ የመጀመሪያው ጥያቄ ቅድም እንዳልኳችሁ ነው፣ ከየት ነው የምንቀዳው የሚለው ነገር ነው በጣም ኢምፖርታንቱ።
ይታያል። ይሄኛው ለምሳሌ ይታያል አይደል ስክሪኑ? አሁን ይሄ ቅድም ያልኳችሁ ቴክስት ነው። እሱ ነው እያወጣው የነበረው የቆየ መጽሐፍ ነው። ይሄ መኃልየ ዘሰሎሞን ላይ እሱን ያደነቀችባቸው ቃላቶች ናቸው። ያው ብዙ ጊዜ ለሴቶች ማለት አድናቆትን የወንድ ስለምናደርገው ብዙ ጊዜ ማለት ነው። እና ለምሳሌ እሷ የምትለው አካሉ ብልሃተኛ እንደሰራው በሰምፔር እንዳጌጠ እንደ ዝሆን ጥርስ ነው ትላለች። ለምሳሌ መልኩ እንደ ሊባኖስ እንደ ዝግባ ዛፍ መልካም ነው፣ እንደ ቁራ ጥቁረቱን ጥቁር ነው፣ ራሱ ምዝምዝ ወርቅ ነው፣ አይኖቹ በሙሉ ፈሳሽ አጠገብ እንዳሉ በወተት እንደታጠቡ በፈሳሽ ውሃ አጠገብ እንደተቀመጡ እንደ እርግቦች ናቸው። ጉንጩና ጉንጩ የሽቶ መደብ እርከን እንዳለበት እንደ ሽቶ አትክልት ናቸው። አፉ እጅግ ጣፋጭ ነው፣ ከንፈሮቹ እንደ አበቦች ናቸው፣ የሚፈስም ከርቤ ያንጠባጥባሉ። ቆንዳላው የተዝረፈረፈ ነው፣ እጆቹ የብርሌ ፈርጥ እንዳለበት እንደ ወርቅ ቀለበት ናቸው። እግሮቹ በዝምዝም ወርቅ እንደተመሰረቱ እንደ እብነ በረድ ምሰሶዎች ናቸው። ይሄ ከታች ያሉት ደግሞ በንግግር መሃል የተጠቀመቻቸው ናቸው። በምሳሌ በዱር እንዳለ እንኮይ እንዲሁ ውዴ በልጆች መካከል ነው ትላለች። ይሄ ምላሽ ሲሰጥ ነው። መኃልየ ስላልሆነ ብዙ አንሄድበትም። ግን ይሄ እሷን ለማድነቅ የተጠቀመችበት ማለት ነው። ይሄ ደግሞ እሷን ያደነቀበት ነው። ከቴክስቱ ስናወጣው ቁመትሽ የዘንባባ ዛፍ ይመስላል፣ ራስሽ እንደ ቀርሜሎስ ተራራ በላይሽ ላይ ነው፣ የራስሽም ፀጉር እንደ ሐምራዊ ሐር ነው፣ ንጉሱ በሹሩባው ታስሯል፣ ጠጉርሽ በገላድ ተራራ እንደሚወርድ እንደ ፍየል መንጋ ነው፣ ጠጉርሽ ከገላድ እንደወረደ እንደ ፍየል መንጋ ነው ይላል። አይኖችሽ እንደ እርግቦች ናቸው፣ በየሴቦን ውስጥ ምናምን እያለ ይቀጥላል። አፍንጫሽ ወደ ደማስቆ አፋዛዥ እንደሚመለከት እንደ ሊባኖስ ግንብ ነው፣ የአፍንጫሽ ሽቱ እንደ እንኮይ ናቸው። እንግዲህ የአፍንጫ ሽቱ ራሱ ምን ማለት ነው? አፍሽ ያማረ ነው፣ ከንፈሮችሽ እንደ ቀይ ሐር ፈትል ናቸው፣ ከከንፈሮችሽ ማር ይንጠባጠባል። ጥርሶችሽ ታጥበው እንደተሸለቱ ሁሉም መንታ እንደወለዱ ከእነርሱም መካን እንደሌለባቸው መንጎች ናቸው። ይሄኛውም በሌላ ኤክስፕሬሽን ነው። የጉንጭሽ ውበት በከበረ ሉል፣ ጉንጭና ጉንጭሽ እንደተከፈለ ሮማን ናቸው፣ ከምላስሽ በታች ማር ይላል እያለ ይገልጻል። ከዛ በንግግር መሃል ደግሞ ልክ እሱም የተናገራቸው ንግግሮች እዚህ ውስጥ አሉ። አሁን ስለ አድናቆት ስዳነሳ እኔ የቀየረኝ ላይፌን ይሄ ነው፣ ሰብሊን የቀየራት ይሄ ነው። ምክንያቱም መጽሐፍ ቅዱሳችን በዚህ ደረጃ የሚገላለጡ ባልና ሚስቶች አይደል? አንገትሽ በእንቁ ያማረ ነው፣ ሁለቱ ጡቶችሽ መንታ እንደተወለዱ በሱፍ አበባ። ለእኔ በጣም ከባድ የነበረው ቴክስት አሁን ይሄኛው ነው እና አሁን ሳነበውም አይከብደኝም እናንተ ፊትም። ድሮ እኔ ራሱ አንብቤ ለመጨረስ የሚከብደኝ ማለት ነው። ስለዚህ ሆድሽ፣ እምብርትሽ፣ ዳሌሽ፣ እግርሽ በቃ የሚቀር የሰውነት ፓርት የለውም። እሷም በዛ ነፃነት እሱን ታደንቀዋለች። ስለዚህ መጽሐፍ ቅዱሳችን ይሄንን ነገር ባልና ሚስት ወንድና ሴት በዚህ ደረጃ ተደናንቀዋል ብሎ እስራኤላውያን በበዓላቶቻቸው ቀን ይሄን ያነቡት ነበር። ደግሞ እንደዚህ ከነበሩ እኛን የሚከለክለን ነገር የለም የሚለውን መጽሐፍ ቅዱሳዊ ፕሪንሲፕል ስለሆነ እሱን እንያዘው። ቅድም ወደ ተባለው ነገር ልምጣ። የአስመሳይ ሰው ባህሪ ነው ወይ? እውነት ነው። እንደዛ አይነት ችግሮች በደንብ አሉ። ማለት ሰዎች ድካማቸውን ለመሸፈን ያደርጋሉ። ይሄ እኮ በቸርችም እኮ ይታያል አይደለ? ማለት ጤናማ መንፈሳዊ ህይወት የሌላቸው ሰዎች እኮ ጤናማ መንፈሳዊ ህይወት እንዳላቸው አስመስለው ራሳቸውን ያቀርባሉ። ይሄ ያው ለሁሉም ሰው እንደ ፕሪንሲፕል አፕላይ ያደርጋል ብለን ለመናገር ብንቸገርም እንደተባለው በጣም አታላይ ወንዶች በዚህ የታወቁ ናቸው። ለምሳሌ ምሳሌ መጽሐፍን እኮ ብታነቡ ስለ ሴተኛ አዳሪ ይናገራል አይደለ? ጋለሞታይቱ ሴት እንደዚህ ነች አይደል? ከንፈሯ እንትን ያንጠባጥባል፣ ወደ እሷ ስትገባ እንደዚህ ነው፣ ግን ወደ ሞት መንገድ ትወስድሃለች እያለ እኮ ስለ ጋለሞታ ሴት የሚናገረው ንግግር አታላይነቷን ነው የሚናገረው። ስለዚህ ብዙ ጊዜ እንደተባለው ሴሰኛ የሆኑ ሰዎች፣ አታላይ የሆኑ ወንዶች በእንደዚህ አይነት ባህሪ የመጠመድ ዕድል አላቸው። ምንም ጥያቄ የለውም። ያ ማለት ግን ፍቅራቸውን የሚገልጡ ሰዎች በሙሉ፣ አድናቆት የሚያበዙ በሙሉ፣ ለምሳሌ ሽቁጥቁጥ የሚሉ ሚስቶች በሙሉ ችግር አለባቸው ብሎ ማሰብ ደግሞ
ወይም ደግሞ ፍቅራቸውን ለመግለጥ ጥረት የሚያደርጉ ሰዎች የሆነ ነገር እየደበቁ ነው ብሎ ማሰብ ሌላ ነገር ስለሆነ እኔ ቅድም ያልነው አይነት ሚዛን ውስጥ መግባት አለበት። ታማኝነት የባል እኮ አንዱ ትልቁ ኃላፊነት ብለናል። አንዱ ትልቁ ኃላፊነቱ መታመን ነው ለቤቱ ለሚስቱ፣ የሚስትም ለባሏ መታመን በጣም እጅግ አስፈላጊ ነገር ነው። ስለዚህ ታማኝነት ፕላስ መጽሐፍ ቅዱስ ደግሞ የሚለው ጤናማ ትዳር የሚለው አሁን እኮ እኛ የከለከልነውን ነገር ነው ሰው ለመፈለግ የሚወጣው ነው አይደለ? ማለት አሁን ስለ ኃላፊነት ስላወራን እንደ ክርስቲያን ስለምናወራ እኔ ሚስቴ የሆነ ነገር ስለከለከለችኝ ውጭ መሄድ የለብኝም ነው ለትዳሬ ታማኝ መሆን እንዳለ ሆኖ ከሷ ጋር ካለኝ ግንኙነት ይልቅ ለጌታ ያለኝ ከእግዚአብሔር ጋር ያለኝ ግንኙነት ለኔ ፕራዮሪቲ ስለሆነ በምንም አይነት አሁን ዋጋ እኮ ከፍለው እንዲኖሩ ሰሞኑን ስናወራ ነበር አይደለ? ሚስቱ የሚፈልጋት አይነት ሚስት ባትሆን የሚፈልጋት አይነት ሚስት እስክትሆንለት ድረስ ዋጋ እየከፈለ ሳክሪፊሻሊ ሊወዳት ይገባል አለ። ባሏ አቢዩሲቭ ቢሆንም ባሏ ኃላፊነቱን የሚወጣ ባይሆንም እሷ በታማኝነት በዛ ሌቭል ተገዢ መሆን አለባት እያልን ነበር እኮ ትላት። አሁን ይሄንን ስታደርግ ለጌታ ብላ ነው የምታደርገው፣ ባልየውም ለጌታ ብሎ ነው የሚያደርገው። ስለዚህ ቅድሚያ የምንሰጠው ለጌታ ስለሆነ ችግር ቢገጥመንም በትዳራችን ውስጥ በታማኝነት መቆየት ይኖርብናል። ግን እኛ ያላደረግናቸው ነገሮች ደግሞ ቅድም አሁን እኮ ንጽህና ስለመጠበቅ፣ አካላዊ ጤንነት ስለመጠበቅ፣ ስላለባበስ፣ ውበት ስለመጠበቅ እኮ ስናወራ የነበረው ሰው ኤክስፖዝድ ይሆናል። ውጪ ሲወጣ፣ ከተማ ሲወጣ፣ ካፌ ሲሄድ፣ ጓደኞቹ ጋር ሲጫወት የምትፈተነው ሴት ያያል። ስለዚህ የሚወድሽ ሴት ደግሞ አንቺ ቤት አለሽ። ስለዚህ ቤት አንቺ ደግሞ አምረሽ ተውበሽ ብትጠብቂው ውጭ ከገጠመው ፈተና በቀላሉ ይድናል ማለት ነው። ስለዚህ ይሄ የታማኝነትና የአድናቆት ጉዳይ ከዛ ጋር ሙሉ በሙሉ ባይገናኝ ሰዎቹ ሌላ ህይወታቸውን መፈተሽ ካስፈለገ ማየት ኮሚትመንታቸው እንደዛ አይነት ባህሪ ያላቸው ይሄ ብዙ ቦታ የሚገለጥ ስለሆነ በዛ ማየት አስፈላጊ ነው ብዬ አስባለሁ። እንግዲህ ስለዚህ አንድ ሁለት ጥያቄ መለስኩ ማለት ነው አይደለ? የአድናቆትን በፍቅር መግለጽ ይቻላል የሚለው የወንድማችን ጥያቄ ይቻላል በደንብ ነው። እኔ እነዚህ መጽሐፍ ቅዱስ ላይ ቅድም ያሳየኋችሁን መኃልየ ዘሰሎሞንን ገልጣችሁ እሱን እያነበባችሁ ብትባባሉ ራሱ ሪፍሬሽ ያደርጋል። ፍቅርን በነፃነት ለመገላለጥ ይመቻል። አንዳንዱ ነገር የድሮ ነው። ይሄ ቴክስቱ ማለት ግብርና ጋር ይገናኛል አደል፣ ጫካ ውስጥ ያሉ ነገሮች ያነሳል ምናምን። ስለዚህ ሚስታችን ምን ለኛ እንድትሆን እንደሚያሳይ በደንብ ኮምፓራቲቭሊ እኮ ያወራሉ እነሱ አይደለ? ምዕራፍ 2 ላይ ይመስለኛል እሷ ምንድነው የምትለው ምዕራፍ 2 ላይ እኔ የሳሮን አበባ ነኝ ምናምን ትለዋለች። ከዛ እሱ ምን ይላታል? ውዴ በእሾህ መካከል እንዳለች የሱፍ አበባ ነች ይላታል። እና ውዴ በእሾህ መካከል እንዳለ የሱፍ አበባ እንደዚሁ በቆነጃጅቱ መካከል ነች ይላል። ማለት ምንም አይነት ቆነጃጅት ሴቶች ቢኖሩም እነሱ ለኔ እንደ እሾህ ናቸው። እሷ እነሱን ቆነጃጅቱ እንደ እሾህ ሆኖ እሷ ለኔ የሱፍ አበባ ነች ነው እያለ ያለው ኤክስፕሬስ የሚያደርገው። እና እሷ ይሄን ስትሰማ ደግሞ የምትመልሰው ውዴ ለኔ በዱር ዛፍ መካከል እንዳለ የበለስ ፍሬ ነው ትላለች፣ ቅድም ስናነበው እንደነበረው። ስለዚህ አሁን በጎበዛዝቱ መካከል ጎበዛዝቱ ለሷ እንደ ጫካ ሆነው እንደ ዱር ዛፍ ሆነው እሱ ደግሞ በዱር ዛፍ መካከል ያለ ሊበላ የሚያጓጓ ፍሬ እንደሆነ ማለት ነው እሷ ሪስፖንድ የምታደርገው። ስለዚህ እንደዚህ አይነት ነገሮችን በእኛ ኮንቴክስት ደግሞ መጥቀስ ምናምን ይፈልጋል። ይሄ ቢብሊካል ነው። ሰው ይፈልጋል ይሄንን። ሰው እኮ ቅድም እንደተባለው ማታለያ የሆነው እኮ ፍላጎት ስላለ ነው አይደለም? ማለት ሌላ ሰው ያታልልበታል እኮ ያልነው የሚያታልልበት ከሆነ ኒድ አለ ማለት ነው። የሚያሳየን ያንን ነው። ስለዚህ ያንን ኒድ እኛ ካሟላን እንከላከላለን ማለት ነው። ግን ያው በተለያየ ምልክት ደግሞ ስለሚታይ ታማኝ ያልሆነ ሰው ታማኝነቱን በዛ ማሳየት ያስፈልጋል። ግን መጽሐፍ ቅዱሳዊና ክርስቲያናዊ ስለሆነ መደናነቁን ኢንከሬጅ አደርጋለሁ። አንደኛውና በጣም እንትን የሚያስፈልገው ይሄ ተግባቦትን ስናወራ ሁለት ተፈጥሯዊ ልዩነት ያላቸው ሁለት በተለያየ ኮንቴክስት የመጡ ሰዎች
ስለሚግባቡበት ነገር ነው ያወራነው። ቅድም እንዳልኩት ነው ህብረት ፌሎሺፕ አንድነት ስንል አንድ አይነት መሆን ግን ማለት አይደለም። ሴቷ የወንድ ባህሪ ትይዛለች፣ ወንዱ የሴት ባህሪ ይዞ ሁለቱም አንድ አይነት ይሆናሉ ማለት ሳይሆን ልዩነታቸውን አንደርስታንድ አድርገው በዛ ልዩነታቸው ውስጥ የሚግባቡበትን መድረክ ይፈጥራሉ ማለት ነው። ስለዚህ እኔ አሁን ሚስቴን በጣም ለመስማት ራሴን አሰለጥናለሁ ማለት ነው። ማለት ብዙ ዲቴል ስታወራልኝ ለመስማት አሰለጥናለሁ። እሷ ደግሞ ጠቅለል ያለ ነገር ጣል ሳረግላት በቃ ሙሉ መረጃ እንደነገርኳት መቁጠርን ራሷን ታለማምዳለች ማለት ነው። ስለዚህ ያው በተቻለ ያህል ረጅም ለመስማት እኔ ሞክራለሁ፣ ግን እጠፋለሁ እንዳልኩት ማለት ነው። እሷም ያው ዝርዝር ነገር መስማት ትፈልጋለች፣ ትንሽ ሞክራለሁ፣ ፌል አረጋለሁ። ያንን አንደርስታንድ አድርጋ ያው በፎሎ አፕ ጥያቄዎች የምትፈልጋቸው መረጃዎች ለማውጣት ትሞክራለች ማለት ነው። ስለዚህ ይሄን አንደርስታንድ ካደረግን አለመስማቴ ብዙ አያበሳጫትም ማለት ነው። ምንም አትልም ሳይሆን የሆነ ነገር ትላለች፣ ግን አንደርስታንድ ታደርገዋለች ማለት ነው። እኔም እንደዛው አንደርስታንድ አደርጋለሁ ማለት ነው። አንዳንዴ ዝርዝር ስትነግረኝ በቃ እስቲ አትነዝንጂ ምናምን አልላትም ማለት ነው። ስለዚህ ልዩነቶቻችንን አንደርስታንድ አድርገን ኮመን ግራውንድ የመፈለግ ጉዳይ ነው እንጂ ያለ መግባባት ምክንያት ናቸው አይደለም። ለምሳሌ እኮ እንደ ቤተሰብ እኮ ከእናታችን ጋር እንግባባለን እኮ። ቅድም እንዳልኳችሁ ነው ከሴት ልጆቻችን ጋር እኮ እንግባባለሁ። አሁን ስግባባ እኮ ይሄ ተፈጥሯዊ ልዩነት አለ። ልዩነታችን ግን አንደርስታንድ አደርጋቸዋለሁ ማለት ነው። አሁን የእድሜ ልዩነት አንደርስታንድ እናደርግ አይ እናቶቻችን እኮ እንዲህ ነው የሚያስቡት ድሮ እንዲህ ስለሚታሰብ ነው እንላለን። አሁን ነገሩ ላይ አንድ አይነት አቋም ላይ ስለመጣን ሳይሆን የነሱን ኮንቴክስት እንረዳለን፣ የኛ እንረዳለን። አሁን ቸርች አገልግሎት ላይ በጣም የሚውል ሰው፣ ሲጸልይ የሚውል ሰው፣ ሲያገለግል የሚውል ሰውና ንግድ ላይ ደግሞ ሲሯሯጥ አይደለ እንትን ሲያረግ ገንዘብ ላይ ሲሰራ የነበረ ሰው እኮ ሲገናኙ ኮመን ግራውንድ ካልፈለጉ በስተቀር እኮ አይገናኙ አይደለ? ያኛው ይሄኛውን የሚገስጽ እንደውም ሊሆን ይችላል። ያኛውም አንዳንዴ እንደሚሰማን የለም ቢዝነስ ላይ ውለን ስንመጣ መንፈሳዊ እንዳልሆንን እንዲሰማን አይነት ስሜት እኮ ይፈጥራል ኮንቴክስቱ። ስለዚህ ኮንቴክስቱን አንደርስታንድ አድርጎ ኮመን ግራውንድ ላይ መምጣት ነው። የመጨረሻ ደስ ይላል። ከቃቃ ጀምሮ እዚህ መድረስ በጣም ደስ ይላል። ጌታ ረድቷቸዋል። በጣም ደስ የሚል ግንኙነት ነው። ሁለት ሰዎች አንስተውታል። እሱን ቅድምም አንስቼዋለሁ። በትዳር ውስጥ ችግር የሚፈጥረው ኮሚኒኬት ያልተደረገ ኤክስፔክቴሽን ነው። አሁን ምንም ጥያቄ እኮ የለውም። ደስ ይላል እኮ አይደለ? ማለት አሁን ለምሳሌ ብረዳችሁ እኮ ደስ ይላል። ተውት አይደለም ሚስቴ አይደለም ባሌ ወይም ባል ወይም ሚስትን መረዳት ይቅርና ቸርች ውስጥ ያለ ሰው እኮ ሳትነግሩት ችግራችሁን ቢያቅላችሁ እኮ ደስ ይላችኋል ማንም ሰው። ስለዚህ የምትወዱት ሰው ደግሞ የእናንተን ኒድ አውቆ እንደተባለው መርማሪ ሆኖ ወይ ሰላይ ሆኖ ወይ ዲዘርኒንግ ስፒሪት ኖሮት ዲዘርን አድርጎ እኮ የሆነ ነገር ቢያደርግ ደስ ይላል። ግን በቃ ያንን ማድረግ ባለመቻሉ ግን ልንቀየመው አይገባም ነው። የነገርነውን ነገር ማድረግ አለበት። ለምሳሌ እኔ አሁን ከሰብሊ ጋር ስናወራ እላለሁ እስቲ ምን ብሰጥሽ ደስ ይልሻል እላታለሁ። አሁን ምሰጣትን ነገር እኮ ልትነግረኝ ትችላለች፣ እንዲህ ቢሆን ደስ ይለኛል ትለ። ስለዚህ አሁን እኔ ቁጭ ብዬ ማስበው አሁን ይሄን ነገር ስሰጣት እንዴት ባደርገው ደግሞ ለየት ሊል ይችላል ብዬ አስባለሁ ማለት ነው። በቃ አሁን ኤክስፔክቴሽኗን አውቄያለሁ። ስለዚህ ኤክስፔክቴሽኗን ደግሞ ኤክሲድ ለማድረግ ምን ባረግ ይሻላል አይደል? አሁን ለምሳሌ እኔ አበባ መላክ ወዳለሁ ብያቸዋለሁ ባለፈው። ስለዚህ አሁን አበባ እንደምልክላት ኤክስፔክት አደርጋለች። ታውቃለች ልደቷ ሲደርስ አኒቨርሰሪያችን ሲሆን ምናምን ኤክስፔክት አደርጋለች። ስለዚህ አሁን ምን ባረግ ነው የሚሻለው ብዬ አስባለሁ አሁን አንዳንዴ። ስለዚህ አሁን ኤክስፔክቴሽኑን ማልፍበት ነገር ወይ አበባውን መቀየር ሊሆን ይችላል፣ ወይ ሳይዙን ኤክስፔክት ማታደርገው ማድረግ ሊሆን ይችላል፣ ወይ ይዞ የሚሄደውን ሰውዬ መቀየር ሊሆን ይችላል። ማለት በዚህ ሰው ይልካል ብላ ማትገምተውን ሰው መላክ ሊሆን ይችላል፣ ወይ እኔ ማላቃቸውን ሰዎች ፈልጌ መላክ ይሆናል። ስለዚህ አሁን ኤክስፔክቴሽናችንን መንገር አንድ ነገር ነው፣ መርዳት ደግሞ ያስፈልጋል። ቅድም እንዳልኳችሁ እኔ እንግዲህ አሁን እንደዛ አይነት ቤተሰብ ውስጥ አድጌ እንደዛ አይነት ኮሚኒቲ በዙሪያዬ ሳይኖር አድጌ እኔ ራሴ ጃንደረባ ለመሆን የምፈልግ ሰውዬ ሆኜ ምንም አይነት እንትን ሳይኖረኝ በቃ መኃልየ ሰለሞን እኮ ቀየረኝ እኔን ፐርሰናሊ። ስለዚህ ክሬቲቭ መሆን ማሰብ ጀመርኩ ማለት። ስለዚህ ከፈለግን መሆን እንችላለን። ግን ያው ያልነገርነውን ነገር ቢያውቁልን መፈለጋችን ጥሩ ሆኖ ግን በዛ ነገር ሲሪየስሊ ባንቀየማቸው ጥሩ ነው ብዬ አስባለሁ። ስለዚህ
ይሄ ሶስተኛ ወገንን በተለይ የሚያስገባ ሰው ፍቺ ጫፍ ላይ የደረሰ ነው የሚለው ነገር ቀደም እንዳልኳችሁ ነው። ባይገባ ጥሩ ነው። እኔም መመክረው ባልና ሚስቱ ችግራቸውን በራሳቸው ተነጋግረው ራሳቸው ረጋ ብለው አውርተው መፍታት ከቻሉ ጥሩ ነው። ግን ሲምፕተሙ ግን ችግር እየሆነ ቶክሲክ እየሆነ መንፈሳዊ ነገራቸውን አፌክት እያደረገ አይደል? መቼም ከሚስትና ባል ተጣልታችሁ ተንበርክካችሁ የምትጸልዩት ጸሎት ይሰማል ብላችሁ አታስቡም። ስለዚህ መንፈሳዊ ነገራችሁ አፌክትድ ይሆናል ማለት ነው። ስለዚህ አገልግሎታችሁ ችግር ውስጥ ይገባል፣ ክርስትናችሁ ችግር ውስጥ ይገባል። ስለዚህ ሪሌሽንሺፑ ባወራችሁና ልትፈቱት በተነጋገራችሁ ቁጥር ችግሩ እየባሰ ከመፈታት ይልቅ እየሰፋ ከሄደ የሚረዳችሁን ሰው እና የምትተማመኑበትን ሰው ማስገባት ጥሩ ነው። ስለዚህ ሶስተኛ ወገን ማስገባት ማለት በኖርማል በመደበኛ ህይወታችን ማስገባት ነው ችግር የሚሆነው። አይ ከሌኮ እንዲህ ብሏል፣ አባቴ እንዲህ ብሏል፣ አይ ታላቅ ወንድሜ እንዲፈልጓል፣ አይ ጓደኛዬ እንዲህ ብሏል፣ እነንተና እንዲህ ነው የሚያረጉት ሚል ሲሆን ትዳሩ የሚረብሽ ይሆናል። ችግር ግን ገጥሞን እኛ ባለን ዕውቀት ባለን መንፈሳዊነት መፍታት ያቃተን ነገር ሲሆን ግን የሚረዱን ሰዎች መፈለግ እንደውም ትዳራችን እንዳይፈርስ የምንጠብቅበት መንገድ እንጂ ወደ ፍቺ መድረሳችንን የሚያመላክት አይደለም። ያው ነገ አንዱ የምናነሳው ፍቺ ዳግም ጋብቻ የሚሉ ቶፒኮች ስለሆነ እንግዲህ ፎሎ አፕ ጥያቄ ካለ ደግሞ እሱ ላይ ነገ እናወራለን። ትንሽ ጊዜ ወስደናል። በጣም ይቅርታ፣ የቅድሙ ስትራቴጂ ሰርቷል ማለት ነው። መቼም የመጨረሻ ፖይንት ያንን ጉዳይ ባላረግ ያው ይሄን ያህል አንቆይም ነበረ ብዬ አስባለሁ። ተባረኩ። ዳጊዬ ጌታ ሲባርክህ። ሁላችሁም ማይካችሁን ከፍታችሁ ዳጊን ባርኩት። የትዳር የዚህ ኮሚቴዎች ወደኋላ እንድትቀሩ በጌታ ፍቅር እንጠይቃችኋለን። ሌሎቻችሁ ግን ሰላም ያላችሁ መሰናበት ትችላላችሁ። ተባረኩ። እሺ መምህራችን ተባረክልን። በጣም በብዙ እየተጠቀምን ነው። እግዚአብሔር ይባርክህ። በጣም እናመሰግናለን። አሜን። ተባረኪ ሙሉሽ ዳጊ እግዚአብሔር ይባርክ። በጣም ተጠቅመናል። ዘመን ይባረክ። አሜን አሜን አሜን። ቴንክ ዩ ኔት። እግዚአብሔር ይባርክ ዳጊ። ቴንክ ዩ። ዳጊ እግዚአብሔር አምላክ ይባርክ፣ ጸጋ ይብዛልህ። በጣም ተጠቅመናል። ተባረክ። አሜን። ዳጊዬ ጌታ ኢየሱስ ይባርክህ። አንተና ቤትህ ለዘላለም ተባረኩ። ቆንጆ ጊዜ ነበረ። ጌታ ኢየሱስ ሁላችሁንም አሜን። ተባረክ።